መንገድ ደግሞ ኦሮሞ ስትሆን ለየት ያለ ነገር አለበት። ኦሮሞ ስትሆን ለየት ያለ ተጽዕኖ የኢትዮጵያ ፖለቲካል እያንዳንዱ ጫናዎቹ ማራገፊያ ነው የምትሆነው። አንዱ በሌላ በኩል እየተገደለ ያለን ማህበረሰብ እየሞተ ያለን ህዝብ እያየ እየተመለከተ ጭምር የኦሮሞ መንግስት ነው እየገዛን ያለው የኦሮሞ መንግስት ይላል። ስለዚህ የኦሮሞ ህዝብ ድምፁ አይሰማም። እየሞተ ያለን በድሮን እየተደበደበ ያለን እየተደፈረችን ያለን እናት እየተመለከቱ ቀዩ እየወደመበት ያለን ገበሬ እየተመለከቱ ራሱ የኦሮሞ ህዝብ ላይ ጦርነት የሚያስከፍቱ ህዝብን ከሌላ ህዝብ ጋር እንዳይኖር ሌላው ህዝብ የኦሮሞ ህዝብ እንደዚህ አይነት ችግር ውስጥ ያለው ብሎ እንዳይመለከት የሚሰሩ ሚዲያዎች ተደራጅተው ይሄንን ነገር የሚሰሩ ሚዲያዎች አሉ። ቢያንስ ይሄንን የሚዲያ ፕሮፓጋንዳ ህዝባችን ያለበትን ነገር ማወቅ አለበት። ሌላው ማህበረሰብ ሌላው ኢትዮጵያዊ ማወቅ አለበት። ያለው የኢትዮጵያ መንግስት ምናልባትም ብልጽግና የኢትዮጵያ መንግስት እንኳን ለማለት እኔ አላውቅም በርካቶች የማይሳተፉበት ስለሆነ የኢትዮጵያ መንግስት እንኳን ማለት ቢከብደኝም ያለው ብልጽግና የሚባል ፓርቲ ነው። ብልጽግና የሚባለው ፓርቲ ደግሞ ለሁሉም ኢትዮጵያኖች ጠላት የሆነ ፓርቲ ነው። አጋዞቹ በአጠቃላይ ከዛ ውስጥ ያሉቱ ለየትኛውም ህዝብ ያደላ ፍላጎት አልነበራቸው። ምናልባት የፕሪቶሪያ ስምምነት ከመፈረሙ ቀደም ብሎ ባለው ጊዜያቶች ለአማራ ህዝብና ለአማራ ፖለቲከኞች የተመቸ መንገድ ሲጓዝ የነበረ ፓርቲና በዛ መንገድ የሚንቀሳቀሱ አካላት ነበሩ። ከዛ ምን አግኝቶ ነበር ያኔ የተመቻቸው? ምን የተለየ ነገር አገኙ? ያኔ በኑሯቸው ላይ በፖለቲካቸው ላይ የተለየ ነገር የመጣ የለም። ከዛ በፊትም ከዛ በኋላ ቢያንስ ከዛ በኋላ እንኳን ልንል እንችላለን እንዳልከው ከዛ በፊት ምን የተለየ ነገር አግኝቶ ነበር የነሱ መንግስት የሆነው ወይስ የተመቸ የሆነው? የተመቸ የነበረው አንድ በአጠቃላይ ጦርነት አልነበረም እንደምታውቀው አማራ ክልል ውስጥ ከዛ በፊት በነበረው ጊዜ አንድ ላይ ሆኖ የትግራይን ክልል የሚወጉበት የነበረበት ጊዜ ነው። እንደፈለጉ የሚናገሩበት ጊዜ ነው። ፕሬዝዳንቱ ደብረ ብርሃን አልፈው መንዝን አልፈው እዚህ ተራራ ላይ አዲስ አበባ ሊገቡ ሲሉ አይደለን የተመለሱ? የአማራ ክልል ሁለት ዙር እኮ ጦርነቱ ደርሶታል አይደለን? ከፌደራል መንግስትና ከአማራ ክልል ሰዎች ጋር አሁን እየተደረገ ያለው አይነት ውጊያ አልነበረም ነው እያልኩ ያለሁት እኔ። ማለት አሁን እያወራ ያለሁት የጎንዮሽ ውጊያውን ሳይሆን ቀጥታ ከአብይ አህመድ ጋር የሚደረገው ውጊያ በአማራ ክልል ፖለቲከኞች እና በአማራ ክልል ታጋዮች ነው በሚሉት አልነበረም። አንድ ላይ ነበሩ የነበሩት። አስተላለፋቸው አንድ ላይ ነበር። አስተላለፉ ነው የምትለኝ ዳይናሚክሱ ያኔ ጠላታቸው አንድ ነበር ነው የግልጽ በዛን ሰዓት ጠላታቸው አንድ። የህዝብ ኑሮ ግን በህዝብ ከወሰር ነው እነሱ ነው የጠየቁት። የህዝብ ኑሮ ከሆነ ግን እንደማራ ህዝብ ካል ነው የህዝብ ኑሮ ምንም የተሻሻለ ያኔም እየወደሙ ነው የነበረው ዛሬም እየወደሙ ነው ያሉት በህዝብ ደረጃ ካየን። ስለ በአጠቃላይ በኢትዮጵያ ፖለቲካል ጉዳይ መሰለኝ የምናወራውና ስለ ህዝብ ጉዳይ ብቻ አይደለም የምናወራው። በአጠቃላይ እንደ ህዝብም ከወሰርክ ደግሞ እንደ ህዝብም ከወሰርክ ከአብይ አህመድ ጋር አልነበረም ውጊያው የነበረው። ጦርነት ጋብዞ ወደ ህዝቡ ቀይ ያመጣው ሌላው አካል ነው። ህዝቡ ሰላም ነበር የነበረው በዛን ሰዓት። የኑሮ ውድነቱ መጎሳቆሉ ሌላው ነገር እንዳለ ሆኖ በአማራ ክልል ውስጥ ያለው ማህበረሰብ ከአብይ አህመድ ጋር ምንም አይነት ጸብ አልነበረበትም። እንደውም ሰባተኛው ሙሴያችን የሚል ሰላማዊ ሰልፍ ሲደረግለት የነበረው ሐውልት ሰርቶለት በተሸክመውት በየአደባባይ ሲዞር የነበረ ማህበረሰብ ለብቻ እዛ ክልል የነበረ ማህበረሰብ ነው። ስለዚህ በአጠቃላይ በሀገሪቱ ያለው ፖለቲካል እስከ ፕሪቶሪያ ስምምነት ጊዜ ድረስ ከአብይ ጋር የሚያጋጫቸው አልነበረም። ምክንያቱም ውጋልን ያሉትን ሁሉ ሲወጋላቸው፣ ግደልን ያሉትን ሁሉ ሲገድላቸው፣ እሰርልን ያሉትን ሁሉ ሲያስርላቸው ነበር የነበረው። እንደ ህዝብም ጭምር ብትመለከት ከአብይ ጋር የሚያጋጫቸው አጀንዳ አልነበራቸው። በአጠቃላይ የነበረው ልዩነት የመጣው ለውጥ እንደ ኦሮሞ ህዝብ የዛሬ 5 ዓመት ስልጣን ላይ አብይ በመጣበት ጊዜ ላይ የነበረ አይደለም። የኦሮሞ ህዝብ አብይ ስልጣን ከያዘ በማግስቱ ወይ በተወሰኑ ወራቶች ጭምር ነው በድሮን በሄሊኮፕተር መደብደብ የጀመረው። የሲዳማ የወላይታው የከባታው በአጠቃላይ በዚህ በደቡብ አካባቢ ያለው ማህበረሰብ አብይን ይቃወሙኛል ብሎ የሚያስባቸው ሰዎች ጦር የተከፈተባቸው አብይ አህመድ ገና ስልጣኑ ላይ ሳይረጋና ተረጋግቶ ሳይቀመጥ ነው። በዛ ወደ አማራ ክልል ስትሄድ ግን አሁን አንተ ባነሳህልኝ መንገድ ግልጽ ለማድረግ ያክል የሆነ ብዥታ እንዳይፈጥር ግልጽ የነበረ አንድ ላይ የሚቆሙበት የነበረበትን ዓላማ ነው ስትመለከት የነበረው። የፕሪቶሪያ ስምምነት ከተፈረመ በኋላ ነው ከአብይ ጋር ግልጽ ጦርነት ውስጥ የገቡት እንጂ በግልጽ የአብይ ደጋፊዎች የነበሩበት ነው። በአጠቃላይ ላነሳልኝ ፕሪቶሪያው ስለዛው ጋር ጥሩ ነጥብ ነው ያመጣው ሀብቴ። በኋላ እንዳለመልስ ብዬ በዚሁ እንዲጨርሰው ነውና አንድ ከጀመርከው የህልውና አደጋ ነው ህልውና አደጋ ስለገጠመን ነው የምንዋጋው ነው የሚሉት አትርክቱ። አትሊስት የምታውቀው አንተ ምንም የምናውቀው የህልውና አደጋ በ5 ወር ይፈጠራል እንዴ ካልነበረ የፕሪቶሪያ ስምምነት ኖቬምበር 3 2022 ነው የተፈራረሙት ኦፊሻሊ። የአማራ ክልል ደግሞ ጦርነት በደንብ የተጀመረው ሚያዝያ ኤፕሪል 2023 ነው አይደል? 5 ወር ነው ያለው በዚህ መካከል።
የህልውና አደጋ በ5 ወር መቼም አይፈጠርም ማለት እሁድ ማታ የአብይ ደጋፊ ሆነ ማክሰኞ የህልውና አደጋ ይገጥምም አብረው ስለማይሄዱ ሎጂካሊ እና የህልውና አደጋ ካለ ድሮም የነበረ ነው የሚሆነው ማለት ነው። ከዛ ውስጥ ለምሳሌ አማራ ህዝብ በየቦታው ይፈናቀላል፣ ይገደላል። ማን እንደገደለው አይታወቅም። አንዱ ጥያቄ እሱ ነው። እንደውም የንጹሃን ሞት አሉ። ለምሳሌ የምንመጣበት ኦሮሚያ ክልል ላይም ከ3 ሳምንት በፊት ሞት ነበረ። ማን ገደለው ሌላ ጉዳይ ነው ጠይቃል። ግን ሞት አለ። ዞሮ ወይ ኦርቶዶክስ ሆኖ ይሞታል፣ ወይ አማራ ተብሎ ይሞታል፣ ወይ በሌላ መልኩ ይሞታል። እና ይሄንን ነው እንደ ህልውና አደጋ የሚያስቀምጡት በአንድ በኩል። በሌላ መልኩ ደግሞ የሚመጣው ትርክት ልክ አንተ ያስቀመጥከው ነው። ከፕሪቶሪያ በኋላ ነው ከአብይ ጋር ተጣሉት የሚል ነው። እና የኦሮሞማ መንግስት ከፕሪቶሪያ በፊት ሳይሆን ግልጽ መሆን ስላለበት የህልውና አደጋ ከፕሪቶሪያ በፊት ሳይፈጠር እንዴት በአንድ ጊዜ የህልውና አደጋም ይፈጠራል? የኦሮሞ መንግስትስ እንዴት በአንድ ጀንበር የኦሮሞማ መንግስትስ ሆኖ እንዴት ያድራል መንግስት? እና እዚህ ላይም ሪፍሌክት ብታደርግ። ይሄንን በተደጋጋሚ ጊዜ በተለያዩ ሀሳቦች አንስተን ስንወያይበት ነበር የነበረው። ይሄ አዋጭ አይደለም። በአጠቃላይ እነሱ የፈለጉበትን መንገድ ቢሄዱ የሚያዋጣቸውን የፖለቲካ መንገድ ተከትለዋል። እኛ ለእነሱ አጀንዳ መግለጽ አይጠበቅብንም። የፈለጉበትን መንገድ ቢሄዱ ይንቦጫረቃሉ እንጂ ከዛ ውስጥ እንደማይወጡ ይሄ በግልጽ የሚታወቅ ነገር ነው። ፖለቲካ ውስጥ የጠራ አቋም ካሌለ ጠላቴ ይሄ ነው ብለን ማትሄድ ከሆነ በዚህ ጉዳይ ነው የምታገለው ብለን ማታስቀምጥ ከሆነ ግቤ ይሄ ነው ብለን ማታስቀምጥ ከሆነ ለሰው ማትነግር ከሆነ ምንም 3 ነገሮች ቢያንስ ያስፈልጋሉ አንድን ነገር ለመታገል በፖለቲካል ደረጃ ፓርቲ ሆነ እንኳን ለመመስረት ኦር በግልጽ የሆነን ስርዓት ለመቃወም 3 ነገሮች ያስፈልጋሉ። ጠላትን በግልጽ ጠላቴ ነው፣ ጠላት የሆነው ደግሞ በዚህ ምክንያት ነው፣ እነዚህን ጉዳዮች ለማሳካት ነው የምታገለው። እነዚህ ነገሮች ካሳካው በኋላ ደግሞ ግቤ የመጨረሻው ግቤ ይሄ ነው የሚል ነገርን ማስቀመጣለሁ። እነዚህ ነገሮች እዛ መንደር አትመለከትም። የሚዋጉት የሚታገሉት ምን የሚሉት ትላንት አብረው ሲዋደቁ የነበሩት አንድ ምሽግ ውስጥ ሞተናል፣ ተቋድሰናል፣ አንድ ቡድንን የሀገር መከላከያ ሰራዊታችን ምን ከሚሉት ሰራዊት ጋር ነው የተዋጉ ያሉት። እጅ በድረት ብሎ ከአርቲስት እስከ ጳጳስ እጅ በድረት ብሎ ሲያዘምቱት የነበሩትን መከላከያ ነው ዛሬ የኦሮሞ መከላከያ ሰራዊት እያሉ የሚዋጉት። ይሄ የዓላማ ጥናት ጉድለት ያለበት መሆኑን ነው የምትመለከተው። ከዛ አኳያ ግን ለየት ባለ መንገድ እነሱ የህልውና አደጋ ብሎ የሚያስቀምጡት ነገር አንዳንድ ፖለቲከኞቻቸው እየሰማው ነው ሰሞኑንና አንዳንዶች በጣም ማከብራቸው ሰዎች ማለት ራሽናል ናቸው ብዬ ማስባቸው ሰዎች ጭምር የሚሄዱበት መንገድ ትንሽ አሳፋሪ ማለት የጠራ የፖለቲካል አቋም የሌለበት አሁንም የአማራን ህዝብ የህልውና አደጋ ገጥሞታል ብሎ የሚናገሩበት መንገድ የአማራ ህዝብ የፕሪቶሪያ ስምምነት በተፈጸመበት ሰዓት የትግራይ ታጣቂዎች ትጥቅ ሳይፈቱ የአማራ ህዝብ ትጥቅ እንዲፈታ ነበር የተጠየቀው። ስለዚህ የአማራ ህዝብና የትግራይ ህዝብ ደግሞ አብይ ባመጣው ጦርነት ተጋጭተናል የሚልን ነገር ያነሳሉ። ስለዚህ እነሱ ትጥቅ ሳይፈቱ እኛ ትጥቅ ከፈታን ነገ ጠዋት ላለመወረራችን ምን ዋስትና አለን የሚል ነገርን ሲያስቀምጡ ሰማለሁ በብዛት አብዛኛዎቹ። ያንን ያስቆሙ ኮዙ እሱ ነው። እንደውም የተውኩት እኔ ዋናው እሱ አይጋጭም። ቅድም ህልውናው ላይ ያደረኩት ፖለቲካሊ ስለሚጋጭ ነው ያንን ብቻ የጠየቁት እንጂ ኢሚዲየት ኮዙ ትሪገሩ እንዳልከው ትጥቅ ማስፈታት ነው። እነዚህ ነገሮች ነው መተንተን ያለበት። መተንተን ካለበት በዛች ሀገር ፖለቲካ ውስጥ የሆነ ውሳኔ የምትወስን ከሆነ የሆነ ድምዳሜ ላይ የምትደርስ ከሆነ እነዚህን ነገሮች አንስተህ ነው መናገር የሚገባውና እነዚህ ነገሮች ናቸው ለነሱ እንደ ማታገያ መንገድ ሆኖላቸው የመጡት። የትግራይ ወጣት ትጥቅ አልፈታም፣ የህልውና ስጋት አለብን፣ ነገ የመወረድ ስጋት አለብን የሚልን ሐሳብ ነው ሲያራምዱት የነበረው። ምን ችግር አለው ታዲያ? ትጥቅ ይፈታል ብሎ በስምምነት ተስማምቶ በሌላ መልኩ ሳይፈታ ሲቀመጥ ሴኩሪቲ ጋራንቲ ያስፈልገኛል ቢል አማራ የሚበል ኦሮሞ የሚበል ሌላው ማህበረሰብ ይበል ምን ችግር አለው? እንደዛ ማለቱ ችግር የለውም። ከምንም ነገር በላይ ግን ሐሳቤን ብታስጨርሰኝ በደንብ ግልጽ ያለ ነገር አስቀምጥልኝ። እሺ ጨርስ፣ ታልቃ አልገባም። እሺ ጨርስ በኋላ በደንብ ማሳት ትችላለህ ማለት እኔ የጎደልኩትን ወይ ደግሞ ያጎደልኩትን ነገር ካለ ለማስተካከልም ለማለትም ትችላለህ ልፈልጌ ነው። በአጠቃላይ የሀገሪቱ ፖለቲካ በዛ መንገድ የሚጓዝ ከሆነ የህልውና ስጋት አለብን የሚል ነገርን ሳያነሱ ነበር የነበረው። ኦኬ የህልውና ስጋት አለባችሁ? አዎ። የትግራይ ሰዎች እኮ ወደ ክልላቸው ተመልሰዋል፣ እንዲሰባሰቡ ተደርጓል። የቡድን መሳሪያዎችና ከባድ መሳሪያዎችን እንዲያስረክቡ በዓለም አቀፍ ደረጃ የተቋቋመ ቡድን ገብቶ ያንን ነገር ሲያስረክቡ ነበር የነበረው። መጀመሪያ ይሄ ነገር ሳይደረግ በፊት ወደ ፕሪቶሪያም ወደ ኬንያም በሚደረግበት ጊዜ የአማራ ፖለቲከኞች ታስታውሳለን መሰረት የምትባል ይመስለኛል እቴጌ ጣይቱ አሜላት አንድ የታሰረች አለች አሁን
ስሟንም ረሳሁ አንዴ መምህርት መስከረም አበራ መስከረም ማለት አንዳንድ ሰዎችን ኖርማሊ ዝም ብለህ የምትተዋው ነገር አለና መስከረም አበራ ያንን ትግራይ ጦርነት በልዩ ሁኔታ ሲደግፉ ከነበሩ ሰዎች አንዷ ነበረች። ወደ ስምምነት ሲመጡ ደግሞ አንድም ያነሳችው ነገር እሷ የምትመራው ቡድን ያነሳው ነገር ምንድነው? የአማራ ህዝብ መወከል አለበት የሚል ነገር ነበር ሲያነሱ የነበሩት። ይሄንን በርካታ ሰዎች ሲያነሱ ሰማለሁ በተለያዩ መንገዶች። እሷ ብቻ ትላልቅ ሰዎች ብለዋል እኮ ያው ተሰምላል። አቶ ጀዋርም እኮ ኮምፕሬሄንሲቭ ፒስ ፕላን እንዲኖር ቢያንስ በዛ ስምምነት ውስጥ ባይሆንም በተለየ ሞዳሊቲ አስቀምጧል። እሱ በዛ አንዷ ስምምነት ውስጥ አላለም። እኔም ፔፐር ጽፌያለሁ። በዛ ፔፐር ውስጥ ያልኩት የፓራሌል ዲፕሎማሲ የሚሉት ማለት ለብቻ ሞግታችሁና እናንተ ሐሳባችሁን በርካታ ሰዎች በዛ መንገድ የሚያነሱ ሰዎች ሐሳባቸውን ማስቀመጥ ይችላሉ። አንድ የኢትዮጵያ መንግስትና የአማራ ክልል ሰዎች ኦር የአማራ ኤሊቶች ጳጳሶቹ ጭምር ሲዋጉ የነበሩት አብይ አህመድን ደግፈው አብይ አህመድ እነሱን ደግፈው ሲዋጉ ጀግናዎቼ፣ ታጋዮቼ፣ አገር አስከባሪዎቼ ብሎ ሲያሞግሳቸው ነበር የነበረው ፓርላማ ላይ ጭምር። ዛሬ የሚዋጋቸውን ፋኖች ፓርላማ ላይ ሲያወድሳቸው ነበር የነበረው። እነሱ ብቻ ሳይሆኑ ሌላው በማህበረሰብ እናስቀምጥ ካለም በኤሊት በዘፈንም በምንም ሳይቀር ከኦሮሞ ማህበረሰብም ከአፍንጫ ጀምሮ እስከ ዳር ድረስ የደገፉ አሉ። እንደዛ በዛ ከሄድን የማግኒቲዩድ እንዳልከው የቁጥር ጉዳይ ነው የሚሆነው፣ የኢንተረስት ጉዳይ ነው የሚሆነው። ቁጥሩ ኦቨርዌልሚንግ ነው አይደለም። ኢንተረስቱ አንድ አይነት ነው ይለያያል። ለምሳሌ አማራ ኢንዲፔንደንት ጥያቄ ነበረው፣ በግልጽ አላስቀመጡም እንጂ አንተ እንዳልከው ያንንም ስትል አልነበረም እንዴ? ለምሳሌ የርስት ማስመለስ ዘመቻ ነው ሲባል ነበር፣ አንተም ስትል ነበር፣ ሌሎቹም ሲሉ ነበር። እነሱ ባይሉ የአማራ ኃይል ኢንዲፔንደንት ጥያቄ እንዳላቸው እኮ ይታወቃል አይደል? ወደዛ ሞገስ ኢንተራፕት ስለምታደርግ ሀሳብ ወደፊት አይሄድም። እኔ አሁን ራስ እኮ ልጠይቃችሁ አልከኝ እኮ እኔ ያመጣውልህና ፋክት ጣልቃ መግባት ይችላል። ፋክት ነው ያለሁት በግልጽ ወደዛ ልመጣልህ ነው። መስከረም ብቻ አላለችም፣ ጀዋርም ብለዋል፣ እኔም ብያለሁ እኮ ነው። ለእናንተ መልስ ስትሰጥበት መጀመሪያ ማድመጥ ነው የሚቀድመው። እሺ ግን ፋክቹዋሊ ጣልቃ መግባት ይችላል ስለተስማም ፋክት ነገር ላይ ለምሳሌ አስፈትተዋል ካልክ አላስፈቱ መንግስት አመነ። ባለፈው እኮ እንዳላስፈታ አመነ መንግስት ራሱ በቅርብ ከ15 ቀን በፊት ይጠቀመኛል ብሎ ሲያስብ የመንግስት ኮሚኒኬሽን ዶክተር ለገሰ ሁሉ ያን ሁሉ በመቶ ሺህ የሚቆጠር ሰራዊት በካምፑስ ሰብስባችሁ እየቀለባችሁ እርዳታ አልደረሰልንም ብላችሁ አታለቃቅሱ ብሎ ተናግሯል። ኦፊሻሊ ዛት ኢዝ ዲስገስቲንግ ማለት እየተቀበልኩት አይደለም፣ ግን ፋክቹዋሊ ትጥቅ እንዳላፈረሱ እንዳልፈቱ መንግስት ራሱ እየተናገረ ነው ያለው። የአፍሪካ ህብረት ሰዎች ደግሞ ይህንኑ ነገር በግልጽ የሚናገር የትግራይ ሰዎች ትልልቅ መሳሪያዎችን አስረክቧል ብሎ በኢቲቪ በመንግስት ሚዲያዎች ፎቶ ጭምር አሳይተው ቪዲዮ ቀርጾ አሳይተው የአፍሪካ ከኬንያ እና ከተለያዩ ቦታዎች የመጡ የአፍሪካ ፒስኪፐር ጀነራሎች በአፍሪካ ህብረት ስር የሚታቀፉ ጀነራሎች ትልልቅ ጀነራሎች በተገኙበት የቡድን መሳሪያዎችን እና ከባባድ መሳሪያዎችን ሲያስረክቡ ተመልክተናል። ይሄንንም አልዋሽም አይደል? እንደዚህ ያሉና እንደገና ደግሞ ትክክል እቀበላለሁ። ከዛ ዲሴምበር 4 ላይ ከአንድ አመት በኋላ መጡና የዲዲአር ፕሮሰሱን አላስፈጸማችሁም፣ የትጥቅ ማስፈታቱንም በተስማማነው መሰረት ስላላስፈታችሁ 1 አመት ተጨማሪ ጊዜ ሰጠናችሁ፣ $1 ሚሊዮን ፈርዘር ኮሚትመንት ሰጠናችሁ አጠናቁ ብሎ መግለጫ ያወጣው ደግሞ ያው ቡድን ነው። ባለፈው እንዳልኩ ከአመት በፊት ፈተዋል አለ፣ መልሶ ከአመት በኋላ ደግሞ እንዳልፈቱ ራሱ መግለጫ አስቀመጠ። ይሄው ቡድን ማለት ነው የአፍሪካ ህብረት ከብልጽግና መንግስት በጣም እጅግ በጣም በመቶ እጥፍ አግዝፌ የማምነው የአፍሪካ ህብረቱን ተወካዮች ተቀብለዋል። የዓለም አቀፍ ውክልና አላቸው። የፕሪቶሪያ ስምምነት የትግራይን ህዝብና ኢትዮጵያን የሚያስተሳስር ውል ነው። ዛሬ ትግራይና ኢትዮጵያ የሚተዋወቁት በዛ ውል ተመርኩዘው እነዛ የዓለም አቀፍ ሰዎች ወይ ደግሞ የአፍሪካ ህብረት ተወካዩ የነበሩ ጀነራሎች እና የሰላም አስከባሪው ወይ ደግሞ ይሄ ትጥቅ እንዲፈታ የሚሰሩ ኮሚቴዎች ያንን ነገር መረከባቸውን በግልጽ ለዓለም አቀፍ ሚዲያ ነው የተናገሩት። እነሱን ነው የማምነው ብልጽግናን ሳይሆን። ብልጽግና አልካድኩም ራሳቸው መልሰው ሻሩት ማለቴ ነው እንጂ አልካድኩም፣ ተቀብያለሁ። እኔ እሱን ነው እያልኩ ያለሁት። እሱን ካመንን በዛች ስምምነት ውስጥ በዛች የኢትዮጵያ መንግስትና የትግራይ ሰዎች የትግራይ ህዝብ ባደረገው ጦርነት ውስጥ የአማራ ህዝብ ውክልናው ምኑ ጋር ነው? በምን ደረጃ ነው የሚወከለው? የሚደራደረው ግዛት ለማስመለስ ተዋግቻለሁና በግዛቴ ጉዳይ ላይ ልደራደር ነው ወይ የሚለው
እሱን ለማድረግ እኮ ህገ መንግስት አለ። የፕሪቶሪያ ስምምነትም የትግራይ ግዛት የነበሩት ወደ ቀድሞ ቦታቸው ይመለሳሉ የሚል ነው። እነሱን ለማድረግ እኮ አብይ አህመድ ተቸግሮ ፓርላማ ላይ ቀርቦ ህዝብ ወሰን እናደርጋለን እያለ ነው። እነዚህ ነገሮች የሚደረጉት በጦርነት አይደለም። ትግራይ ሲዋጉ አብይ አህመድን አግዘው ነው የሄዱት እንጂ እንደ አማራ ለብቻቸው ተነስተው በዛ በጦርነቱ ውስጥ ሊያሳኩት የፈለጉት ነገር ነበር። የግዛት ጥያቄ ነበራቸው። ይሄ የሚታወቅ ነገር ነው። ያን የግዛት ጥያቄ በጦርነት ሊቀበሉ እንደማይችሉ ይሄ የኢትዮጵያ ህገ መንግስት ያግዳቸዋል። የፕሪቶሪያ ስምምነትም ያግዳቸዋል። የፕሪቶሪያ ስምምነት ላይ ቢገኙ ኖሮ ምን ሊሉ ነበር የነበረው? ያንን በህገ መንግስቱ ማለት ከትግራይ ከጦርነት በፊት የነበረው እዛ ቢገኙ ኖሮ ይሄ ስምምነት አይኖርም ነበር። ከዛ በፊት ስለሚወያዩ ስለሚደራደሩ ይሄኛውን ቨርዥን አናገኝም ነበር። ህገ መንግስት ያለምንም አዋጅና ያለምንም ማሻሻያ ሽረውት ነው ያንን ነገር የሚያደርጉት ማለት ኢትዮጵያ የአማራ ክልል ህገ መንግስትም እኮ ድንበር የአማራ ክልል ድንበር እዚህ ድረስ ነው ብሎ ያስቀምጣል። የትግራይ ክልል እንደዛ ብሎ ነው የሚያምነው። የኢትዮጵያ ህገ መንግስትም ደግሞ ክልሎች የራሳቸው ድንበር እንዳላቸው ያስቀምጣል። እነዚህ ነገሮች ሁሉ ጥሰ በአንድ ጊዜ የአገሬን ህገ መንግስት አልቀበልም ይልቁኑ ሄጄ በዓለም አቀፍ ማህበረሰቦች ፊት ቆሜ የራሴን የአገር ህዝብ የራሴን ከህዝብ ጋር የምተዳደርበትን ህገ መንግስት አልቀበል የሆኑ ሰዎች የሆኑ ከሌላ ሀገር የመጡ ሰዎች የዓለም አቀፍ ሰዎች ሊሆኑ ይችላሉ። እነሱ በሚያስቀምጡልን ህገ መንግስት ነው የምንተዳደረው ማለት ይቻላል። እኔ እንደዛ የሚቻል አይመስለኝም። በርካታ ነገሮች መፈታት ያለባቸው በውስጥ ጉዳይ ቁጭ ብለህ ስትነጋገር ነው። ስለዚህ ይሄ መወከል አለባቸው የሚለው ከአማራ ክልል ሰዎች ምናልባት አበራዳሙ ይመስለኛል በዚህ ጉዳይ ላይ ለመዋጋት ዝግጁ እንደነበሩ የሚታወቅ ነው። በአማራ ክልል ህዝብ፣ በአማራ ክልል መንግስት፣ በአማራ ክልል አስተዳደር ስም ተዘጋጅተን ነበር። እንደው አንድ ቪዲዮ አለ ዝነኛ የሆነ ቪዲዮ። ስለዚህ ለመዋጋት ዝግጁ ነበሩ። በአማራ ክልል መንግስት በኩል ዝግጅቶች ሲያደርጉ ነበር የነበረው። በዛ ምክንያት ደግሞ ከአማራ ክልል ሰዎች ብልጽግናን ወክለው ከተደራዳሪዎቹ አንዱ ከአማራ ክልል የተወከሉ ሰዎች ናቸው። ብልጽግናን ወክለው ነው የሄዱት። አንዱና አንዱ አሁን ከአብይ ጋር እያዋጋቸው ያለው አሁን አብይ አህመድ ከነሱ ጋር እዋጋለሁ ብሎ ንጹሃንን በመግደሉ ወደ ህዝባዊ ትግሉ ምንም ቅድም ባልኩ ሶስት ነገሮች ላይ የተመረከዘ ባይሆንም አብይ አህመድ ገዳይነቱ በግልጽ የሚታወቅ ነው። እዛ ክልል ውስጥ አብይ አህመድ ሰዎች እየገደለ ነው የሚለው ውሃ ያነሳል። ይሄ ነገር መሆን የለበትም። እኔ እቃወማለሁ። ከዛ ባለፈ ግን ለምን እንደሚዋጉ እስካሁን ድረስ ምንም የጠራ ነገር የለም። ምንም ፕሪቶሪያስ ምንም ለምን ተፈረመ ብሎ የሚዋጉት ወይንስ ትጥቅ የፈቱትን የትግራይ ሰዎች አሁንም ትጥቅ አልፈቱም ብሎ ነው የሚዋጉት? የህልውና አደጋ ብለዋል አልኩ እኮ የምናውቀው ቅድም ነግሬ የለ ለህልውናችን ነው የምንታገለው ብለዋል። ለህልውናችን ከማንም ጋር እንተባበራለን ከሰይጣንም ጋር ቢሆን እንተባበራለን ብለዋል። ለህልውናቸው ሲሉ እንግዲህ ህልውናው ከየት የመጣ ነው የሚለው ነው። ለህልውናቸው ሲሉ የፈለጉትን ሰው የህልውና አደጋ ከገጠመው በኦሮምኛ ተረት አለ ነምኒ ቢሻን ኛቴ ሆሚጨ ቀበተ የሚባል ነገር ማለት መያዝ ያለብን ነገር ሁሉ ትይዛለህ ማለት ነው። አረፋ ትይዛለህ። ወንዝ የበላው ሰው አረፋውን ላይ ይዛል ማለት አረፋ አይዘም አይደል? የውሃው አንዱ ክፍል ነው። ብትንጠራራበት ምን ብትልበት እዛው እሱ ብን ብሎ ነው የሚጠፋው። የሉና አደጋ ዞሮ ኮዙ ረጅም ጊዜ ስለሚወስድብን አንተም እንዳልከው ጦርነቱ ለምን ተጀመረ? በፕሪቶሪያ ምክንያት ነው ወይ? ከዛ በፊት እንዳልከው ረጅም ዘመን የቆየ ነው ወይስ ከፕሪቶሪያ በኋላ ነው ወይስ በትግራይ ጦርነት ነው ወይስ ከዛ በኋላ በተፈጠሩት እንዳልከው ይሄ ጦርነቱ የተያያዘበት መንግስት የወሰደው እርምጃ ነው? ትጥቅ ፋኖ ሳይል ልዩ ኃይልን ትጥቅ ለማስፈታት የሄደበት መንገድ እነኚህን ሁሉ በተለያየ መልኩ መፈተሽ ስለሚያስፈልግ ምክንያቶቹን እንዳልከው በተደጋጋሚ ጊዜ በርካታ ሰዎችን ለማናገር ሞክሬያለሁ። እኔ በኔ በኩል ይሄንን ግልጽ ለማድረግ አሁንም እንደ ጥያቄ ጭምር ነው እዚህ ሚዲያ ላይ ቀርበን ይሄንን ነገር ተከታተል ስንሄድ ምንድነው እያሉ ያሉት የሚል ነገር ብጅታ እንዳይፈጥር አሁንም ለምንድነው የሚዋጉት የሚለው ነገር በግልጽ መቀመጥ አለበት። አብይ አህመድ ሰዎችን እየገደለ ነው። አዎ አብይ አህመድ ሰዎችን እየገደለ ያለው እዛ ያለው ጦርነት ነው ምክንያት እየሆነ ያለ የሚል ነገር ነው የሚያነሳው። ሰዎች መገደላቸው በድሮን ማለቃቸው በርካታ ገበሬዎች በርካታ ሴቶች መደፈራቸው አግባብ አይደለም። ይሄ ሊወገዝ የሚገባ ነገር ነው። ግን አብይ አህመድን እንዋጋለን የሚሉ ሰዎች አብይ አህመድ ኦሮሞ ስለሆነ ነው የሚዋጉት? ልክ አሁን እንዳቻምየለ ታምሩ ከድንበር ጉዳይ በተለይም ከወደብ ጉዳይ ጋር አስተው የኦሮሞ መንግስት ኢትዮጵያን አይወክልም ብሎ በሚናገሩበት ኮንሰፕት ነው ወይ አብይ አህመድን የሚዋጉት? ወይስ አብይ አህመድ ዲክታተር ነው
ያላስመለሰልን መብት አለ። የአማራ ገበሬ ጥያቄ ይሄ ነው። የአማራ ህዝብ ጥያቄ የመልካም አስተዳደር ጥያቄ ኦር ብልጽግና አማራ ክልል ውስጥ ያለው ብልጽግና እኛን አይወክለንም፣ በዚህ ጉዳይ ነው የምንዋጋው፣ ለዚህ ነው ጦርነት የገጠምነው ብሎ የሚያስቀምጡት ነገር አለ። ግልጽ የተቀመጠ ነገር የለም። አሁን ጦርነቱን ህዝባዊ ያደረገ ይመስላል። አንተ ጥሩ ራስህ አንተ ልጠይቅህ ለምን ይመስላል? just I leave my question here እኔ እንትን እያልኩ አይደለም። እኔ ጥያቄ ብቻ ነው እያስቀመጥኩ ያለው። ስላልገባኝ ነው እየጠየቅኩ ያለው። ይሄ ጉዳይ ያገባናል ይመለከተናል የሚል ሚዲያ ወይስ ፖለቲከኛ ኦር ከነሱ ወገን የሆነ ሰው ወጥቶ እንዲናገርበት ነው ይሄን ነገር እያስቀመጥኩ ያለው። ለምንድን ነው የሚዋጉት የሚለው ጥያቄ ነው። አሁን ህዝባዊ ያደረገ ያለው ጦርነቱን የአብይ አህመድ ያለቅጥ ሄዶ ሰዎችን መግደል ንጹሃንን መግደል እንጂ እነዛ ለምን እንደሚዋጉ ጭምረን ነው። ለምን ምንም ምክንያት የለም። የፕሪቶሪያ ስምምነት ከሆነ የሚያዋጋቸው እሱ አንድ ነገር ነው። የፕሪቶሪያ ስምምነት ካልሆነ የሚያዋጋቸው ምንድነው? ግዛት ነው፣ የርስት ማስመለስ ጉዳይ ነው። ነገ ጧት ለኦሮሞም አይቀርለትም። አሁንም እያደረጉት ነው የሚገኘው። በዚህ ጦርነት መሀል እንኳን ውስጥ ሆነው ደራ፣ ወለጋ የተለያዩ ቦታዎች ገብተው ወረራ ያደርጋሉ። ስለዚህ ይሄ የግዛት ጥያቄ ከሆነ ሁሉንም ኢትዮጵያውያኖች የሚመለከት ለሁሉም ኢትዮጵያዊ ወረራው የማይቀርለት መሆኑን አላርም ማድረግ ፈልጋለሁ በዚህ አጋጣሚ እና ግልጽ በዚህ ጉዳይ ነው የምንዋጋው የሚል ነገር ካላቸው ማንሳት ይችላሉ የሚል ነገር ልክ እንደ ጥያቄ ነው። እሺ ጥያቄ ስለሆነ ጥያቄውን በጥያቄ አስቀምጥና ፈርዘር አንሄድበትም። እኔም እኔ የማውቃቸው ነገሮች አሉ፣ ዞሮ ዞሮ ባለቤቱ የአማራ ኃይል ስለሆኑ እነሱ በተለያየ መልኩ የተበጣጠሰ መልሶች ተሰጥተዋል። በተበጣጠሰ መልኩ ግን ይሄን የሚመለከታቸው የአማራ ኃይላት ስለሆኑ እኔ እነሱ ወክዬ መመለስበት ምክንያት አይኖረኝም። ሌትስ ሙቭ ኦን ወደ ኦሮሚያ ክልል እንሂድና ያው እግረ መንገዱንም የኃይል አስተላለፉንም ስለነካ ነው ይዤ የሄድኩት ግማሹን ስለሚሸፍንልን ነው እዚህ ጥያቄ ላይ የቆየሁት። እስቲ የወላ ነገር እና ኦሮሚያ ጉዳይ ነው። የኦሮሚያ ክልል ላይ መንገዶች ተዘግተዋል የሚል ዜና ተሰርቷል። ዜና ብቻም አይደለም፣ አንተም ዛሬ ጠዋት ማሳሰቢያ ወይም ማስጠንቀቂያ ለጥፋል ገጽ ላይ። ዋዜማ ሬዲዮም በስፋት ዘግቧል። ኦሮሚያ ክልል ላይ ሰሞኑን ስለሆነው ነገር ዘግቧል። ከዛ በፊትም ከ3 ሳምንት በፊት ቤተክርስቲያን ሁላ መግለጫ ያወጣችበት በርካታ ሰዎች አንተም ራሱ ያደክበት አካባቢ ማለት የኦሮሚያ የአርሲ ዞን የሆኑ አካባቢዎች ላይ ሰዎች ሞተዋል። ከዛ ውስጥም በማንነታቸው ሞተዋል። ኦርቶዶክስ ክርስቲያኖች ሞተዋል። ከዛም ወለጋ ላይም እንደዚሁ ግድያዎች ነበሩ። ግን በዋናነት አርሲ ላይ ነበረ ከፍተኛ ግድያዎች፣ ማንነት ተኮር ግድያዎች የነበሩት በተለይ ኦርቶዶክስ እምነት ተከታይ የሆኑት። የሰሞኑን ልንገር ብዬ ነው እንጂ ከዚህ በፊትም ግድያዎች በማንነት ላይ ያነጣጠሩ ነበሩ። ማን ነው የሚገላቸው? ሀብታሙ፣ ለምንስ ነው የሚገደሉት? ማን ነው የሚገላቸው? እስካሁን ድረስ የሚታወቅ ነገር አለ? ሰሞኑንም መኪኖች ተቃጥለዋል። ወደ አዲስ አበባ የሚመጡ በርካታ መኪኖች ወደ 18 የሚሆኑና ሹፌሮችም መግለጫ ሰጥተዋል። ለምንድን ነው መኪኖችስ የሚቃጠሉት? ኦላም አልካደም ይሄንን ጉዳይ መንገዶች እንደተዘጉ ተገልጿል። መኪኖቹን በማቃጠሉ ምን የሚያገኘው ነገር አለ? ፖለቲካ ስለሆነ የሚሰራው ፖለቲካዊ ትርፉ ምንድን ነው? ንጹሃንን በመግደልስ የሚሰራ ፖለቲካ አለ? ማንም ይሁን ኦላም ይሁን መንግስትም ይሁን ሌላ ማናቀው ኃይልም ይሁን ንጹሃንን ማለትም ሲቪሊያኖችን በመግደል በጦርነት ውስጥ እንኳን ሲቪሊያን አይገደልም እንኳን ጦርነት በሌለበት ሁኔታ ውስጥና ሳይሳተፉ ለምንድን ነው በማንነታቸው የሚገደሉት? ከማንነት ውጭስ ቢሆን ለምንድን ነው ሲቪሊያን የሚገደሉት? ምን የፖለቲካ ትርፍ ለማምጣት ነው? እሱን አድሬስና ሁለት ነገር ይመስለኛል ለይተን ማየት ያለብን። አንድ በኦሮሞ ነጻነት ሰራዊት የታወጀ የትራንስፖርት እንቅስቃሴ እገዳ አለ። እሱ ለብቻ መታየት ያለበት ነገር ይመስለኛል። እሱን ለብቻው በእናነሳው የተለያዩ ነገሮችን እዛ ላይ ሀሳብ ማንሸራሸር የምንችል ይመስለኛል። ሁለተኛው የሃይማኖትን ትኩረት ያደረገ ግድያ ሲደረግ ነበር የነበረው። እኔ ማንነት ተኮር አልለውም። ኖርማሊ ሃይማኖት አንዱ የማንነት መገለጫ ስለሆነ በዛ መንገድ ካነሳው አላውቅም። ግን ሃይማኖት ብቻ ትኩረት ያደረገ ሃይማኖት ተኮር ጦርነት ለማድረግ የተዘጋጀ ኃይል አለ። ይሄ እኔ በተወለድኩበት አጎራባች ወረዳ ላይ የተደረገ ነው። በደንብ አውቃለሁ። እዛ ቤተሰቦች አሉኝ፣ ዘመዶች አሉኝ። በተለይ ሽርካ ወረዳ ሴሩ፣ ጌዶ፣ ጋዶ፣ ጉና ዙሪያውን ላይ የተደረገ ግድያ ነው። ጎቤሳ የምትባል ዋና ከተማ አለች። በዛ ዙሪያ የሽርካ ዋና ከተማ ጎቤሳ ትባላለች። በዛ ዙሪያ የተደረገ ግድያ ነው፣ ወለጋን ጨምሮ ማለት ነው። እነዚህ ግድያዎች ኦርቶዶክሳውያን ኦሮሞዎች ጭምር አብረው ተቀላቅለዋል።
ጉራጌው ስልጤው ምኑ ብለህ የምትለየው አይደለም ለልፈልጌ ኦር ብሔር ተኮር ነው ብሎ የሚያነሱ ሰዎች ስላሉ ብሔር ተኮር አይደለም ሃይማኖት ተኮር የሆነ ግድያ ነበር ሲደረግ የነበረው በአጠቃላይ በሀገሪቱ ሃይማኖት ተኮር ግድያ ነበር ሲደረግ የነበረው ከቁልቢ የሚመለሱ ሰዎች ጭምር ሲገደሉ ነበር የነበሩት ከቁልቢ ገብርኤል ንግስ አንግሰው ሲመለሱ የነበሩ ሰዎች ግድያ ለመፈጸም የሚንቀሳቀሱበት ሁኔታ ነው የነበረው በልዩ ሁኔታ ይሄንን ነገር ለማድረግ እየተንቀሳቀሰ ያለው አብይ አህመድ በግልጽ የሚታወቅ ነገር ነው የኦሮሞ ነጻነት ሰራዊት በዛ አካባቢ ይንቀሳቀሳል እነማን እንደሚንቀሳቀሱ አደራቸው ባን እንደሆነ ህዝቡ ያውቃል ህዝቡ የሚያውቃቸው ልጆች ናቸው ከህዝብ የወጡ ናቸው ከሌላ ከፕላኔት የመጡ ልጆች አይደሉም እዛ አካባቢ የሚንቀሳቀሱት እነማን እንደሆኑ የሚታወቁ ሰዎች ናቸው አሁን ከህዝቡ ለማጣራት የሞከርኩት በደንብ አካባቢውን እንደማቀው ለማጣራት የሞከርኩበት ትንሽ ፈርዘር ሄጄ ነው ለማጣራት የሞከርኩትና የማይታወቁ ሰዎች ናቸው በመኪና ይመጣሉ ሰዎችን ገለው ይሰወራሉ እነማን እንደሆኑ ጭምር የማይታወቁ ሰዎች ናቸው ይሄን ነገር የሚያደርጉት ለምንድነው ይሄን ነገር የሚያደርጉት ምንድነው መንስኤያቸው ምክንያታቸው ምንድነው የሚል ነገርን ምናነሳ ከሆነ አብዛኛው ኦሮሚያ ሙስሊም እና ክርስቲያን አንድ ላይ የሚኖርበት አካባቢ ነው ለየት ባለ መንገድ ደግሞ ሙስሊም ማጆሪቲ ሆኖ የሚኖርባቸው ቦታዎች አሉ እንደ ሐረርጌ እንደ ጅማ እንደ አርሲና ባሌ የሆኑ አካባቢዎች ላይ እዚህ ቦታ ውስጥ ሃይማኖት ተኮር ግጭት ቢከሰከስ በተለይም በልዩ ሁኔታ ኦላ እንቅስቃሴው አሁን በልዩ ሁኔታ ወደ ሐረርጌና አርሲና ባሌ እንደ ማዕከላዊ ኦሮሚያ እንደ አራቱ ሸዋዎች እንደ ጉጂና ቦረና እንደ ወለጋ አይደለም ገና ነው እየተስፋፋ ያለውና የተለያዩ ቦታዎች ላይ ኦፕሬሽኖች ማድረግ የጀመረው ስለዚህ እዚያ አካባቢ የመጣ ያለውን የኦሮሞ ነጻነት ሰራዊት ክርስቲያኖችን እየገደለ ነው የሚል የሙስሊም ታጣቂ ቡድን ነው በዚያ አካባቢ የሚንቀሳቀሰው ሃይማኖት ጥላቻ ያለባቸው ናቸው በዚያ አካባቢ የሚንቀሳቀሱት የሚልን ህዝብ መሃል ጥላቻን ታጋዮቹንም በዛ አካባቢ ወይ ደግሞ የኦሮሞ ነጻነት ሰራዊት ሰዎችን በዛ አካባቢ እንዳይንቀሳቀሱ ኦር ክርስቲያን የሆኑቱ እኛን ሊገሉ መጡ ብሎ ከመንግስት ጋር ተባብረው እነዚህን ቡድኖች እንዲዋጉ ከመንግስት ጋር ሆኖ መረጃ እንዲሰጡ መውጫ መግቢያቸው እንዲጠቁሙ ለማድረግ አብይ አህመድ ራሱ አቅዶ ፈልጎ የተጓዘበት መንገድ መሆኑን እኔ ሄጄ ለማጣራት ባደረኩት ሙከራ ደርሼበታለሁ አብይ አህመድ መሆኑን በመናወቅ አብይ አህመድ ያለው ቤተ መንግስት ነው ገዳዮቹ ማንነታቸው አይታወቅም ስለዚህ ሁለት ነገር ነው ገዳዮች ማንነታቸው ካልታወቁ አብይ አህመድ ደግሞ በሱ ስትራክቸር መጠቀሙን ዞሮ ኦፍ ኮርስ ቀሉን 4 ኪሎ መሆኑ ሳይሆን የራሱን ስትራክቸር የመንግስት ስትራክቸር ተጠቅሞ ያንን መፈጸሙን ፕሩፍ ማድረግ ካልቻልን እንዴት አድርገን ተጠያቂነቱን ለአብይ አህመድና አገዛዙ ልንሰጥ የምንችለው እንዴት ነው በሁለት መንገድ ላስቀምጥልህ እችላለሁ አንድ አንተ ባነሳው አብይ አህመድ እንዴት ሊሆን ይችላል ባልከው መንገድ በግልጽ ላስቀምጥልህ ኃላፊነት ያለበት አብይ አህመድ ነው ብዬ ባጭሩ ልመልስልህ እችላለሁ ለማንኛውም ንጹሃን ሞት ኃላፊነት ያለበት አብይ አህመድ ነው ስለዚህ አብይ አህመድ ነው ተጠያቂ የሚለውን ነገር ላስቀምጥልህ እችላለሁ አጭር አማርኛ ነው ግድያውን ስላላስቆመ ዜጎችን ሰላምና ደህንነት ስላላስቆመ ተጠያቂነቱ የአብይ አህመድ ነው ሁለተኛው ደግሞ የወረዳ ፖሊስ አለ ሚሊሻ አለ ልዩ ኃይል አለ በዛ አካባቢ ላይ የሚንቀሳቀስ መንግስትን ስልጣን ለመጠበቅ ደህንነት ለማስጠበቅ የሚንቀሳቀስ መከላከያ አለ እነዚህ ሁሉ አካላት ባሉበት ቦታ ነው ገጠር ድረስ ሶሌ የምትባል ቦታውን ወደዚህ መውጫ የለም አንድ የመኪና መንገድ ነው ያላት ከጎቤሳ የሚያገናኛት ከዛ በኋላ ገደል ነው እንደውም አልፎ አይደም ሶሌ አፋፍ ላይ ያለች ልክ እንደ ደጀን ታውቃለህ አይደል ደጀን ነው የምትመስለው ልክ ከደብረ ማርቆስ የመጣ ጎቤሳ እንደ ደብረ ማርቆስ ቁጠረውና ከደብረ ማርቆስ መጥቶ የሆነ ሰው ደጀን ላይ አደጋ አድርሶ በመኪና ተመልሶ ይሄዳል ማለት ነው ደብረ ማርቆስ የወረዳ ፖሊስ ባለበት ሚሊሻ ባለበት መከላከያ ባለበት አስተዳደር ባለበት ይሄ ነገር ይፈጸማል በመኪና መጥቶ ሰዎችን ገድሎ በመኪና ተሳፍሮ ነው የሚሄዱት የኦሮሞ ነጻነት ሰራዊት ደግሞ በየጥሻውና በየጫካው በየጋራ ሸንተረሩ ነው የሚኖረው እንጂ መኪና ተሳፍሮ ከተማ ለከተማ የሚዞር አይደለም ስለዚህ የወረዳው ፖሊስ ያውቃል ሚሊሻው ያውቃል የአካባቢ ደህንነት ያውቃል መከላከያ ያውቃል ማለት ነው እነዚህ ሰዎች ያውቁ የሚደረግ ግድያና የትኛውም እንቅስቃሴ የአብይ አህመድ እጅ አለበት ማለት ነው ኦር የአብይ አህመድ ቅጥፈት ትዕዛዝ አለበት ማለት ነው እነዚህ ፈርዘር እጅ ያጣራዋቸው ጉዳዮች ናቸው አካባቢው ከዛ በፊት በእንትኑን ጀምሩ መልካም እሺ መልካም ጥሩ አስቀምጣል ግን ከንትን ቢጀምር አይሻልም ከማውገዝ መጀመሩ የተሻለ አይሆንም አሁን 3 ደረጃ ነው ያስቀመጥነው በብሔር አለ እንዳልነው
በሃይማኖት አለ ብሔር የሚለውን ብንተውም ሃይማኖቱም ማንነት ነው። አንተም ራሱን አካርገን የርከው ማንነት ያልኩት አንዱ ሃይማኖት ነው። ኦርቶዶክስ ኮንክ ሃይማኖት ማንነት ነው። ሙስሊም ኮንክ ማንነት ነው። ፕሮቴስታንት ኮንክ ማንነት ነው። በሌላም ማንነቶች አሉ። አንደኛ ሃይማኖት መሆኑ ማንነትን አያስቀረውም። ሁለተኛ ሃይማኖት ባይሆን ማንነት ባይሆኑ ራሱ ሲቪሊያን በመሆናቸው ብቻ እሱም እኮ ይከለክላል። ጦርነት ውስጥ ብትሆንም ሲቪሊያንን አትገልም። በዛ በደረጃ ነው ያስቀመጥኩልና እንደዚህ በመሆኑ አንተ በምታውቀው አካባቢ ለዛም ነው ማስረጃ ጠየቅኩ። ይሄ በመከሰቱ እሱን አታወግዝም ወይ? እሱን በማውገዝ አንጀምርም ወይ? አማራ ሆኖ ይገደል፣ ሙስሊም ተብሎ ይገደል፣ ኦርቶዶክስ ተብሎ ይገደል፣ እሱን በግልጽ ቋንቋ ማውገዙ አይቀልም ወይ? ከሊያ ገደለ ከሊያ ያስገደለ ከሚል በፊት አንደኛ ነገር አሁን አይደለም ያወገዝኩት፣ በሰዓቱ አውግዣለሁ። እየተደረገ ያለው ሃይማኖት ተኮር ግድያ ነው፣ የብሔር ፖለቲካ ነው፣ የብሔር ግድያ ነው ብላችሁ የምታስቡ ሰዎች ተሳስታችኋል። እየሞተ ያለው ከዛ ውስጥ ዘመዶች ይጨምራሉበት ብዬ በአፋን ኦሮሞ የጻፍኩት ጽሁፍ አይተ ከሆነ እንደዛ ነው የሚለው። ስለዚህ ሊወገዝ የሚገባ ጉዳይ ነው፣ የምትዘልቁት አይደለም። የኦሮሞ ህዝብ በብሔር ከሌሎች ብሔር ጋር በማጣላት ሞከራችሁት፣ አልቻላችሁም፣ አቅፎ ይዟል። እርስ በርስ እንዲዋጋ በሸዋና ወለጋና አርሲና ሐረርጌ እንደዚህ ያላችሁ ሞከራችሁት፣ አልቻላችሁም። አሁን ደግሞ በሃይማኖት መጣችሁ። ይሄ በሽኒጋ ጊዜ የተቀበረ ነው። አባቶቻችን አንድ ላይ ሞተው የኦሮሞ ህዝብ ሃይማኖት እንዳይጣላ አድርገው አስቀርተውታል። እነ ኮሎኔል አለሙ ቂጤሳና የመጫናቱ ለማ አመራሮች ዶዶታ ላይ ይሄንን ነገር ድጋሚ ያደርገውታል። ሙስሊም ያረደውን ክርስቲያን ያረደውን ሙስሊም ስጋ በልተው የኦሮሞ ህዝብ ሃይማኖት ሊለያይ እንደማይችል አስረግጠው ተናግረዋል። አትችሉም። ይሄ ሊወገዝ የሚገባ ጽዩፍ ሐሳብ ነው ብዬ አስቀምጫለሁ። ኦሮሞ ባይሆኑስ? እሱ ከኦሮሞ ስለሆኑ ነው በዚህ ደረጃ ያመጣው። ኦሮሞስ ባይሆኑ ሌላ ህዝብስ ቢሆን ኢትዮጵያዊ፣ አረ ኢትዮጵያዊም ባይሆን የሌላ ሀገር ዜጋ ሆኖ እዛ ክልል ላይ የሚኖረውስ ቢገደል ተመሳሳይ በሆነ ቋንቋ ለምን የማይወገዘው እኮ ነው። አሁን ኦሮሞ ስለሆነ በሃይማኖት አትከፋፍሉንም የሚል ሎጂክ ነው። ሰማኸኝም ይሆናል እንጂ መጀመሪያ ሲጀምር የተገደሉት ሲቪሊያን ናቸው። በብሔር ብላችሁ ለማሳነስና ሌላ አቅጣጫ ለማስያዝ የምትፈልጉ ሰዎች በብሔር ጉዳይ አይደለም ሰዎች እየተገደሉ ያሉት፣ በሃይማኖታቸው ነው እየተገደሉ ያሉት። ይሄ ጽዩፍ ሐሳብ ነው ብዬ ነው የጀመርኩት። ሊወገዝ የሚገባ ሐሳብ ብዬ ነው የጀመርኩት። ጽሁፌን ሄደህ ማየት ትችላለህ፣ ፌስቡክ ላይ በግልጽ የተቀመጠ ነው። ስለዚህ አንዱ ማወገዝ ይሄ ነው። እኔ በብሔር ለይቼ አውግዤ አላውቅም። የንጹሃን ሞት የትም ቦታ ያመኛል። ስለማውቃቸው ኦሮሞዎች ስለሆኑ ወይ የኦሮሞ ዘመዶች ስለሆኑ አይደለም ስለ ትግራይ ስጮህ የነበረው። አሁንም ስለሚሞቱ የአማራ እናቶች ያገባኛል። ሲገደሉ የነበሩ የአማራ እጀቶችና የሲዳማ እጀቶችና የሲዳማ ህዝብ ስጮህለት የነበረው ስለሚቀራረበኝ ወይ ስለማውቀው አይደለም። ስለ ወላይታ ስናገር የነበረው ስለሚቀርቡኝና ለይቼ ለመደገፍ ወር ለይቼ ድምጽ ለመውጣት ፈልጌ አይደለም። ስለ ቅማን ስላገው ስናገር ስለሚያገባኝ የንጹሃን ሞት ተገቢ አይደለም ብዬ ስለማምን፣ ሲቪሊያንስ ሊገደሉ አይገባም ብዬ ስለማምን እንጂ ስለሚቀራረቡኝ አይደለም። እኔ እንደዛ አይነት ውስጥ በዛ ደረጃ ወርዶ የሆነ አካል ሲነካ ቀይ መስመር ብሎ የሚያሰምር ጭንቅላት ያለኝ ሰው አይደለም። ያንን ነው መቃወም የምፈልገው። ሰዎች ሞቱ እንበል፣ መጀመሪያ ሲቪሊያንስ ሲሞቱ ሰዎች ሞቱ እንበል ብለን ነበር ስንጓዝ የነበረው። አይ በሀገሪቱ ፖለቲካ ደግሞ ያ ነገር አይደለም ተገቢ የሆነው። አንደኛ ደረጃ ዜጎች ሲሞቱ የሀገሪቱ ጠቅላይ ሚኒስትር ጭምር የሀገሪቱ ፕሬዝዳንት ጭምር ወጣ ቀይ መስመር ታለፈ ብትልበት፣ የሆኑ አካላት ሲሞቱ ደግሞ አሸባሪዎች ናቸው ይበሏቸው የሚባልበት አይደለም። ስለዚህ የመለየቱ ነገር የለም ልፈልጌ ነው። ሊወገዝ የሚገባ ነገር ነው። ወደ ሁለተኛው ሐሳብ የምናልፍ ሆነ እንቀጨረስክ የመንገድ መዘጋቱን ጉዳይ አይ ጨርሻለሁ። እሱኑ ነው ሳናስበው ግማሹ ሰዓት እዛ ላይ እንትን ብለናል። ዞሮ መጥራት ስላለበት ዛሬ ስላገኘው ነው እነዚህ ጉዳዮች ላይ የቆየሁት። ርዕሱንም አኮርዲንግሊ ማስተካከል ነበረብኝ። ዞሮ ግን ይሄኛውን እንጨርስና አንደኛ የመንገድ መዝጋቱን ጉዳይ የሚለው ነው። የተቃጠሉ መኪኖችም አሉ ሰሞኑን ወደ አዲስ አበባ ሲመጡ መሰለኝ። እሱ ላይ አጭር አስተያየት ስጠኝና ወደሚቀጥሉ ጉዳዮች እንድንሻገር ቶሎ። የኦሮሞ ነጻነት ሰዎች በሚዲያ ማለት ሚዲያ አለ እንግዲህ በሚዲያቸው ይህንን ነገር በግልጽ ሲናገሩ ነበር የነበሩት የጦሩ ልሳን የሆኑ ሚዲያዎች የእንቅስቃሴ ገደብ እንዳለ፣ ይሄ የእንቅስቃሴ ገደብም ኦሮሚያን የማጥራት የሚል ዓላማ ያለው መሆኑን
ይሄ ኦሮሚያን የማጥራት የሚለው የስርዓቱ ወታደሮች በኦሮሚያ ተበትነው ነው ያሉት። በተለያዩ ቦታዎች ግድያ እያደረጉ ነው ያሉት፣ ህዝብ ላይ ወንጀል እየፈጸሙ ነው ያሉት። ይሄ ወንጀል የሚፈጽመው ሰራዊት ከኦሮሚያ ከማዕከላዊ ከተለያየ ቦታ ወደ ሌላ ቦታ እንዳይሄድ ራሱን ኃይል እንዳደራጅ ህዝብን እንዳይጎዳ ባለበት ቦታ ደግሞ የኦሮሞ ነጻነት ሰራዊት ተሰክስጎ ከገባበት የኦሮሚያ ገጠራዎች አጥርቶ የማውጣት የሚል አላማ ይዞ ነው ይሄን ነገር እያደረገ ያለው። ይሄን ነገር በሚያደርግበት ጊዜ የመከላከያ ኦራሎች መንቀሳቀስ አይችሉም። ኦሮሚያ ላይ የተለያዩ ቦታዎች ላይ የደፈጣ ውጊያዎች ይደረጉባቸዋል። ወለጋ ለመሄድ የተነሳው ሸዋ ገና ከፊንፊኔ 40 እና 50 ኪሎ ሜትር ሳይሄድ ሸዋ ላይ ያልቃል። ኦር ከጉጂ ወደ ቦረና የሚሄደው ገና ያቤሎ ሳይደርስ ወደ ከጉጂ ሳይወጣ የሚመታበት ሁኔታ ነው ያለው። ስለዚህ በግልጽ ሊንቀሳቀስ አልቻለም ማለት ነው። ከሲዳማ አካባቢ የሚነሳው ከሲዳማ ዞን ከሲዳማ ክልል የሚነሳው ወደ አርሲ የሚሄደው ማለት ወደ ማዕከላዊ አርሲ ወደ ላይ የሚመጣው ዝዋይ ላይ በርካታ ቦታዎች ላይ ውጊያ ሲደረግ እንደነበር ታስታውሳለህ። ባቱ መቂ ዙሪያው ላይ በርካታ የመከላከያ ሰራዊት መኪናዎች ሲቀጥሉ ሰምተህ ይሆናል ብዬ አስባለሁ። በአጠቃላይ ግን እንቅስቃሴ ማድረግ ስላቃተው ምንድነው መጠቀም የጀመረው? የጭነት መኪናዎችንና የህዝብ ማመላለሻ መኪናዎችን ልክ እንደ ሲቪሊያንስ ህዝቦች በእነዚህ ትራንስፖርት እንቅስቃሴዎች ነው መንቀሳቀስ የጀመረው። ከዛም አልፎ ተርፎ የጭነት መኪናዎችን ሸራካ ላይ አስሮ በውስጥ ልክ እንደ ኩንታል መከላከያ ሰራዊት ሙሉ ጭኖ ኦር መሳሪያ ጭኖ ነበር ሲንቀሳቀሱበት ነበር። ይሄ ነገር መደረግ የለበትም። ይሄ ነገር ሊቆም ይገባል። የገባው የሀገር መከላከያ ሰራዊት ኦር የገባው የአብይ አህመድ ሰራዊት ህዝባችንን እየገደለ ነው የሚገኘው፣ እየደፈረ ነው የሚገኘው። ይሄንን ሰራዊት ጠራርገን ከኦሮሚያ ለማስወጣት የኦሮሞን ህዝብ ፎይታ ልንሰጠው ይገባል የሚል እቅድ ይዘው ነው ይሄን ነገር እያደረጉ ያሉት። በሌላ በኩል ስርዓቱ አሁን ተንኮታክቶ ነው ያለው፣ እየተንኮታኮተ ያለ ስርዓት ነው። በኢኮኖሚ ግሽፈት ትልቅ ችግር ውስጥ ገብቷል። ይሄንንም ከኦሮሚያ አካባቢ ማለትም የኦሮሞ ህዝብ ጦርነት ውስጥ ነው ያለው። ጦርነት ውስጥ ያለ ህዝብ ደግሞ አርሶ ያገኘውን ኦር ዘርቶ የሚያገኘውን እዛው አካባቢ ላለ ማህበረሰብ በጦርነት ለተጎዳ ማህበረሰብ ማድረስ ያለበት ሀገሪቱ ልክ ከዚህ ቀደም በደርግ ጊዜ ሲደረግ እንደነበረው በግዳጅ ህዝቡ በግዳጅ ያለውን እህል እንዲሸጥ እየተገደደ ነው የሚገኘው በግዳጅ። ይሄንን በየትኛውም መንገድ ክሮስ ቼክ ማድረግ ይችላል። በተለይም በልዩ ሁኔታ ይሄ ጥራጥሬ እህል የሚመረትባቸው አካባቢዎችን በግዳጅ እያንዳንዱ ሰው እህል መሸጥ አለበት፣ ወደ ገበያ ማቅረብ አለበት የሚል በቡድን ደረጃ ገሬ ሸኔ የሚባል አለ ማለት በአምስት ሰዎች ደረጃ የተደራጀ አንድ ለአምስት አደራጀት ጭምር ላይ ሄደው ነው ይሄን ነገር ሲያደርጉት የነበረው እና ይሄ ነገር መደረግ የለበትም። የኦሮሞ ገበሬ ከኦሮሞ ገበሬ አፍ ነጥቃችሁ እዛ አካባቢያችሁ ላይ ፖለቲካ ለማሳመርና ሀገሪቱ የተረጋጋች ናት ብላችሁ ለማሳየት ከኦሮሞ ገበሬ አፍ ነጥቃችሁ ወደዛ መውሰድ የለባችሁም የሚልን የኢኮኖሚ ይቀባ ጭምር ከኦሮሚያ የሚወጡ ወደ ማዕከል አካባቢ የሚሄዱ የኢኮኖሚ ይቀባ ጭምር ሊደረግበት ይገባል የሚል ሁለተኛ እንድምታ አለው። ሶስተኛው በማዕከላዊ ወይ ደግሞ በማዕከላዊ ሀገር ያለው ማህበረሰብ በተለይም በአዲስ አበባ ከተማ ውስጥ ያለው ማህበረሰብ በዙሪያ ጦርነት እየተደረገ ሁሉ ነገር ምንም እንዳልተፈጠረ በሰላም የሚወርበት ነገር ጊዜ ሊያበቃ ይገባል። እናንተን የሚመግበው የገጠር ገበሬ በተለይም በዙሪያችሁ ከቦ ያለው ማህበረሰብ ችግር ውስጥ ነው ያለው። ይሄንን ችግር እናንተም ልትጋሩት ይገባል። ይሄንን መንግስት እኛ በጫካ እየተዋጋን ነው የምንገኘው፣ እናንተም በዛ አካባቢ ማድረግ ያለባችሁን ነገር ማድረግ አለባችሁ። የኢኮኖሚ ግሽበት ሲነካችሁ ነው ያንን ነገር ደግሞ ሊሰማችሁ የሚችለው። ስለዚህ የኢኮኖሚ ግሽበቱ ዋጋ እናንተ ጋር መድረስ አለበት የሚል እቅድ የያዘ ነው። በእነዚህ ጉዳዮች ላይ የሚደረገው እንቅስቃሴ እንግዲህ በኦሮሚያ የተለያዩ ቦታዎች መንገድ መዘጋት አለ። ይሄ መንገድ ደግሞ ከዚህ ቀደም እንደሚደረገው በድንጋይ አይደለም የሚዘጋው። በድንጋይ የሚዘጋው በሰላማዊ ትግል እንቅስቃሴ በነበረበት ጊዜ ነው። ድንጋይ ቄሮዎች በድንጋይ ዘግተው መኪኖች እንዳይንቀሳቀሱ የሚደረግበት ጊዜ የነበረበትን ጊዜ እንኳን እናስታውሳለን። በዛን ጊዜ እንኳን አሻፈረኝ ብሎ የሚሄዱ መኪናዎች መስታወት የሚሰበረበት አልፎ አልፎ ቃጠሎ የሚያጋጥምበትን ጊዜ እናስታውሳለን። አይደለም የሩቅ ጊዜ ታሪክ አይደለም የምናወራው፣ በእኛው ትናንት የኖርነው ህይወት ነው። ስለዚህ አሁን ይሄንን እገዳ እምቢ ብለው በተለይም
በፖሊስ ታጅበው ከድንበር የሚሻገሩ ከከተማ ከተማ የሚዘዋወሩ መኪናዎች ነበሩ። እነዛ መኪናዎች ላይ ይመስለኛል እርምጃ የተወሰደው። እንግዲህ አብዛኞቹ በዚህ ውስጥ የተደረገ ነገር ይመስለኛል። ሞገስ ሀሳብ ካለ በዛው ቢይዝል ይሻላል ይመስለኛል የሚለው ምክንያቱም የወጡ ተወሰኑ ኢንቨስቲጌሽንም በቪኦኤ ላይም እንዲሁም ደግሞ ሌሎች ዋዜማ ላይም የተዘገቡ አሉ። ቃለ ምልልስ የሰጡ ሰዎች ባለድብረቶቹም ሌሎቹም አንተ እንዳልከው የእኛን ትዕዛዝ ወይም እቀባ ተሻግረው ጥሰው የሄዱት ላይ ነው እርምጃ የተወሰደው የሚል ነው። ግን አብዛኞቹ ተሳፋሪን ይዘው የሚሄዱ ከነተሳፋሪ ጭራሽ ሰርጉሎ ያለበት ከነሚዜዎች ልብሶቹን ይዞ እየሄደ የተቃጠለም ሰው አለ በሚኒባስ እና እነሱም ቪኦኤ ላይ ስለሰማው ይመስለኛል የሚለውን ብቻ ልውሰድልህ። ፈርዘር ኢንቨስቲጌሽን ያስፈልጋል ብንል ይሻላል ከምንደመድብ። ከዚህ ሳንወጣ በአጭር ደቂቃ በኦላ እና በኦነግ መካከል ያለው ግንኙነት ምንድን ነው? ምክንያቱም ሁለቱም በተለያየ ጊዜ መግለጫ ያወጣሉ እና ምንድን ነው ያላቸው ግንኙነት? በኦነግ እና በኦላ መካከል ያለው ግንኙነት አላቸው ሲጀመር? እነሱ ብጠይቅ አይሻልም ሞገስ? እኔ ድብዳቤ አንተም አዲሱን እንትናውን ክብን ዘመኑ ማለት መግለጫው ስለወጡ ነው ኦነግም ስላወጣ ነው ብዬ ነው። አይ በግልጽ እኔ እንደዛ ያልኩ ነገሮች አንዳንድ ጊዜ ከእንትን እንዳይሄዱ ልፈልጌ ነው። ምክንያቱም የሚያስከፋው የተለያዩ ናቸው ብዬ ለመናገር እችላለሁ። የሚለያዩበትን መንገድ ማስቀመጥ እችላለሁ። እርግጥ እነሱ ቢጠየቁ የመለስ የተሻለ ነገር ያስቀምጣሉ። ግን እነሱ ያስቀመጡትን መንገድ እኛ የምናውቀውን እነሱም ያስቀመጡት በግልጽ ያስቀመጡትን ነገር የምናውቀው ነገር አለ እና በዛ ላይ ኮሜንት ማድረግ እንችላለን እኮ። ምንድነው እሱ እንደምታውቀው ሁሉንም ኦሮሞማ አድርጎ አንድ ላይ ስለሚያደርግ ምን ይደንቃል? ልዩነቱን ካላወቁ አብይም ኦሮሞማ ነው፣ ኦላም ኦሮሞማ ነው፣ ኦነግም ኦሮሞማ ነው፣ ኦፌኮም ኦሮሞማ ነው፣ አንተም ኦሮሞማ ነው፣ ሌላውም ኦሮሞማ ነው እና ቢያንስ የእነኚህ ሁለቱ ግን ለእኔም ግልጽ አልሆነም። ምክንያቱም መግለጫ ፓራለል መግለጫዎች እየወጡ ስለነበሩ ባለፈው ሳምንት የኦነግ ተወካይንም አንተም ብዬ ነበር ለመረጃ ጠይቄ ነበር እና የኮሚኒኬሽን ኦፊሰሩ ትንሽ ግልጽ የሆኑ ነገሮች የሉም እና አጠር ባለመልኩ ብቻ የሚመስልን ነግረን ወደ ሁለተኛ ክፍል እንሻለን። ብቻ ሳይሆን በግልጽ የሚታወቅ ነገር አለ። የኦሮሞ ነጻነት ሰራዊት ከዚህ ቀደም ከኦሮሞ ነጻነት ግንባር ጋር በነበረው ውህደት አሁን የፖለቲካል ክንፍና ወታደራዊ ክንፍ ነበር የነበሩት። ኦላ ወታደራዊ ክንፍ ነበር የነበረው። ከላይ ያለው ደግሞ ኖርማሊ የኦሮሞ ነጻነት ግንባር የሚባለው የፖለቲካል ክንፉ ነው። በአጠቃላይ ድርጅት ነው። ድርጅቱ በራሱ ስር ብራንች አለው፣ የጦር ብራንች አለው ማለት ነው። ወታደራዊ እና የፖለቲካል ክንፍ አለው። እነዛ ክንፎች በግልጽ እንደሚታወቀው ተለያይተዋል። እኛ የምናውቀው ነገር ነው። በማዕከላዊ ሀገር በፊንፊኔ የተቀመጠው ጉለሌ መቀመጫውን አድርጎ ምናልባት አሁን ቢሮቸውም ተዘግቶባቸዋል፣ አመራሮቹ ታስሮበት ነው ያለው። ያ በግልጽ የተለያዩ ቡድኖች ናቸው። በሰላማዊ መንገድ እታገላለሁ ብሎ በምርጫ ቦርድ ተመዝግበው ፍቃድ ወስዶ የሚንቀሳቀስ በኦቦ ዳውድ ኢብሳ የሚመራ የኦሮሞ ነጻነት ግንባር የሚባል የፖለቲካል ፓርቲ አለ። ምንም ሰራዊት የሌለው እኛ የምናውቀው እነሱም በግልጽ እንደሚናገሩት ይሄንን አምኖበት አብይ አህመድም በሰላማዊ መንገድ ነው ከኔ ጋር የምትወረደሩት ብሎ የእሱ ያስቀምጣቸው ሰዎች ከምርጫ ቦርድ ፍቃድ የሰጡበት ሁኔታ እናስታውሳለን። ስለዚህ በዚህ የተለያዩ ናቸው። የኦሮሞ ነጻነት ሰራዊት በዚህ ሰዓት ምንድነው እያደረገ ያለው? ከፖለቲካል ክንፉ ከተለየ በኋላ ተለይቻለሁ፣ እኔ የአብይ አህመድ አካሄድ አልተመቸኝም፣ ኖርማሊ ከኦቦ ዳውድ ጋር ኦር በዛ በዋናው ድርጅት ሱር ታቅፌ የሚሄደውን ጉዳይ አቁሜ በግሌ እንቀሳቀሳለሁ ብሏል። ይሄንንም ደግሞ ኦቦ ዳውድ በ2018 በግልጽ ተናግሮታል። እነ ጀዋር በነበሩበት መድረክ ላይ ከዛሬ ጀምሮ የኦሮሞ ነጻነት ሰራዊትን ለኦሮሞ ህዝብና ለአባገዳዎች ሰጥቻለሁ ብሎ ተለይቷል። በግልጽ ማዘዝ አልችልም ብሎ ማለት ነው። ስለዚህ የተለያዩ አካላት ናቸው። ምናልባት የፖለቲካል ዓላማቸው በአንድ መንገድ የሚጓዝበት ሁኔታ ነው ያለው። ያንኛው አሁን ስትራቴጂ ላይ ነው ልዩነታቸው ይመስለኛል። በሰላማዊ መንገድ እንታገላለን የሚለውና በአፈሙዝ ነው አብይ አህመድ የሚያውቀው በአፈሙዝ ነው አፈሙዝ እንታገላለን የሚለው ይመስለኛል። ስለዚህ በዚህ ጉዳይ ላይ የተለያዩ ናቸው። አንደኛው የሰላማዊ መንገድ ሲከተል፣ አንዱ ደግሞ አይ ሀገሪቱና ኢምፓየሯ የሚያውቁት ጦርነትን ነው። በጦርነት ደግሞ ህዝባችንን መብቱን እናስከብራለን፣ የሚፈልገውንም ጥያቄ ከዛ በኋላ ጦርነቱ ካለቀ በኋላ የህዝባችን የፈልገውን ነገር እንዲያደርግ
በዛ ደረጃ እናበቃለን ነው። አንዱ ደግሞ በምርጫ ተወዳድረን አሸንፈን ህዝባችን የፈልገውን ነገር እናደርጋለን የሚል የተለያዩ ሐሳቦችን ነው የሚያነሱት። ሁለቱም ግን ከኦሮሞ ህዝብ የወጡ ናቸው። ሁለቱም ስለ ኦሮሞ ህዝብ ይገዳቸዋል። ሁለቱም በኦሮሞ ህዝብ ላይ የሚደረግ ግድያና አፈና፣ ወንጀል፣ ዝርፊያ፣ የተለያዩ ነገሮችን መግለጫ ይሰጡበታል፣ ይናገሩበታል። ሌላው ህዝብ እንዲሰማ ያደርጋል። ሌላው የዓለም አቀፍ ማህበረሰብ እንዲሰማ ያደርጋል። ኢትዮጵያኖች እንዲሰሙ ያደርጋል። በዚህ ጉዳይ ላይ የተምታታበት ሰው ካለ ማንም ለዛ ህዝብ ታገናለው የሚል ማህበረሰብ ተመሳሳይ መግለጫ መስጠቱ ኦር ህዝባችን ላይ ይሄ ነገር እየተደረገ ነው ማለቱ የሚገርም አይመስለኝም። ያ ነው ሰዎችን እንትን እያደረገ ያለው። መልካም ሀብታሙ፣ በዚህ ክፍል የመጨረሻ ጥያቄ አገዛዙ ሰላም ፈላጊ ነው እንዲሁም ደግሞ አደብ ከገዙ ቆይተዋል፣ ልብ ከገዙ ቆይተዋል የሚልም ኦብጆዋር ባለፈው ቃለምልልስ ሰጥቷልና አሁን ደግሞ ሁሉም እየተዋጋን ያለው አሁን ቅድም የምናወራው ስለ የተያያዘ ጉዳይ ስለሆነ ነውና ወደ ፊንፊኔ ወይም ወደ አዲስ አበባ እየገሰገሰን ያለው ነው። በዛ በኩል ፋኖም እስካሁን ስላልሆነለት ነው እንጂ እሱም ወደ አዲስ አበባ እየገሰገሰ ነው። ዞሮ ዞሮ ያው መገናኛው አዲስ አበባ ወይ ፊንፊኔ ስለሆነ መገናኛው ሁለቱም ወደዛ እየሄዱ ነው ያሉት። ከአመት በፊትም ከቲዲኤፍ ጋር ሲዋጋን የቆየው ሌሎቹም እንደየአቅማቸው ተደራጅተው ነው ያሉትና የልብ መግዛት ወይም ሰላም ፈላጊነት የሚለውን ነገር እንዴት አየው? እሱም ባጭሩ እንዳስና ወደ ወደብና ሌሎች ጉዳይ እንለፍ። እኔ ትክክለኛ እይታ አይመስለኝም። የሀገሪቱን ፖለቲካ በቸለተኝነት ማየት ኦር የተለሳለሰ አቋም ማሳየት ብዬ ወስጄዋለሁ። ኖርማሊ በርካታ ነገሮችን ማገናዘብ፣ በርካታ ነገሮችን መመልከት፣ አሁን የሀገሪቱ ሰዎች እያደረጉት ያለውን የፖለቲካ እንቅስቃሴ ስትመለከት የተረጋጋ ልብ የመግዛት የመጸጸት ሰላምን የመናፈቅ ጉዳይ ሳይሆን ሰራዊትን የማደራጀት ትጥቅ የመታጠቅ ከሀገር ውስጥ ጀምሮ እስከ ጎረቤት ሀገራት የመተነኳኮስ ነገር ነው የምትመለከተውና ይሄ ልብ የመግዛት የመረጋጋት ነገር አይመስለኝም። ድሮን ገዝተናል ገጥመኸኛልና መሳሪያ እንደመርጥላ አትፈልግ እመታሃለሁ በድሮን ደበድበሃለሁ ብሎ የሚናገር የሀገር ኤታማዦር ሹም ያላት ሀገር ናት ኢትዮጵያ። ወታደራዊው ክንፍ እንደ ፖለቲከኛ የሀገርን ሉዓላዊነት ከመጠበቅ አልፎ ስለ ጦርነት የሚናገርበት፣ ፖለቲካን የሚያቦጫርቅበት፣ ህገ መንግስትና ህጋዊ ጉዳዮችን ብቻ መጠበቅና ማስከበር ያለበት ወታደር ፖለቲካን ሲፈተፍት የምትመለከትበት፣ ከዛም አልፎ ተርፎ የፖለቲካል ሰዎች እና የሀገር ሽማግሌዎች የሃይማኖት አባቶች ማድረግ ያለባቸውን ህዝብን የማነጋገር ህዝብን የማረጋጋት ስራን በፖለቲከኞችም በሃይማኖተኞችም በሀገር ሽማግሌዎችም ቦታ ሆነው ህዝብን ለማረጋጋት ሲጥሩ አልረጋጋ የሚሆን ህዝብ ደግሞ ምን ነግራችሁ እንድትመከሩ ነው፣ ካልተመከራችሁ ግን እንወግራችኋለን ብሎ የሚናገሩ ጀነራሎችንና የጦር አዛዦችን ነው የምትመለከተው። በሀገሪቱ ውስጥ መሪዎቹ ከሌላ ሀገር ጭምር ጦርነት አምጥተው ይዘው መጥተው ሄሊኮፕተር በትርኢት የሚያሳዩን ታጥቀናል እናጠፋቸዋለን፣ የአምስተኛ ጀነሬሽን ጦርነት ነው የምንዋጋው፣ 5 ጀነሬሽን ዋር ነው ከእንግዲህ የሚያለን እሱን እናደርጋለን የሚሉበት የጎረቤት ሀገራት ሰራዊት የራሳቸው ድንበር ውስጥ የራሳቸው ሀገር ሉዓላዊነትን ወሮ ባለበት ሁኔታ እነሱ የሀገር ውስጥ ጦርነትን ለማድረግ ወጣቶችን ከየፑል ቤቱና ከየመዝናኛ ቦታዎች እያፈሱ በግዳጅ ወደ ጦርነት የሚወስዱበት በሀገሪቱ ብቸኛው የስራ እድል ሆኖ ያለው የሀገር መከላከያ ሰራዊት እስኪሆን ድረስ መስሎ እስኪታይ ድረስ እያደረጉ ያለበት ሁኔታ ነው የምትመለከተውና ይሄ ልብ የመግዛት የመረጋጋት ጉዳይ አይመስለኝም። ምናልባት ልብ ይግዙ ይረጋጉ የሚል ይመስለኛል። እኔ በተቃራኒ ቀይሬ ነው የተመለከቱት የጀዋርን ንግግር። ኖርማሊ እሱ የተመለከተበት መንገድ ሌላ ሊሆን ይችላል። እኔ ግን ልብ ግዙ፣ ተረጋጉ፣ ከጦረኝነት ውጡ የሚል መልእክት ለማስተላለፍ ፈልጎ እንደዛ ያለ ነው ይመስለኝ። ሞገስ እኔም እንደዛ ነው የተረዳሁት። በጣም አመሰግናለሁ። ገልብጬ ማበረታታት ኢንሰንቲቭ መስጠት ነው። ምክንያቱም ስታደንቃቸው አፕሪሺየት ስታደርጋቸው ወደዛ ይሄዳሉ የሚል ነውና ምናልባት እኔ እንደ ጥሪ ነው የወሰድኩት እንጂ መሬት ላይ ያለው ሀቅ እንደዛ ሆኖ ነው ብዬ አላስብምና የፕሪቶሪያን የሚወሰደው ወደዛው ሂዱ ለማለት ከሆነ ነው የሚያዋጣው እንደዛ ነው ለማለት ፈልጎ ነው እንጂ የተለየ ልብ ገዝተው ነው የሚለውንም አልወሰድኩም። ግን ስትራቴጂው ሊሰራ ይችላል ገልብተን በዚህ ከተረዳን። በጣም አመሰግናለሁ። አድማጭ ተመልካቾቻችን ረስተናችኋል። ላለፉት 50 ደቂቃ ሰላምታም አልጠየቅንም፣ ሼርም ላይክም አድርጉ አላልንም። ስለዚህ ሼር ላይክ አድርጉ፣ ይሄን ፕሮግራም አዛምቱ። ወደ 700 ሰዎች ያላችሁ ግን
ለአንዳንድ ሁለት ሰው እንኳን ሼር ብታረጉ ላይክ ብታረጉ ለብዙ ሰው ይዳረሳል። ትንሹ ወጪ ቆጣቢና ድምጽ አልባው ድጋፍ ሼርና ላይክ ማድረግ ነውና እሱን እንድታረጉ እንጠይቃለን። የትም አትሂዱ። ካፍታ ቆይታ በኋላ ተመልሰን እንመጣለን እኔና ሀብታሙ። ተመልሰን መጥተናል። አድማጭ ተመልካቾቻችን እንዲሁም የሀሳብ ገበታ ቤተሰቦች እንኳን ደህና ቆያችሁን። እስቲ የወደብ ጉዳይ አለ እንግዲህ ሰሞኑን ብዙ ዜናዎች አሉ። ዜና ላይ አንቆይም፣ እኛ አንድምታው ላይ ብቻ ነው የምንቆየው። ተዘግቧል እንዳልኩ ከሶማሊያ እስከ አሜሪካ ድረስ ተዘግቧል። አሜሪካ ዛሬ ሌተስቱን ነው የምነግርህ። ምናልባትም ወደ ስቱዲዮ ከገባን በዚህች 50 ደቂቃ ውስጥም ሌላ ነገር ወጥቶ ሊሆን ይችላል። ግን አሜሪካ እውቅና አልሰጥም የአገርን ሉዓላዊነትና ግዛት አንድነት አክብሩ የሚል ነው። አውሮፓ ህብረትም ትላንትና ተመሳሳይ ነገር ብሏል። የአፍሪካ ህብረትም ራሱ ለስለስ ያለ እዛው አዲስ አበባ ላይ ሆኖ አውጥቷል። ኢጋድም መለስ ቀለስ እያለ መግለጫ አውጥቷል። አረብ ሊግም አውጥቷል። ሊትራሊ ዓለም አቀፍ ሴኩሪቲ ካውንስል ብቻ ነው የቀረው እና ጀነራል አሴምብሊ እና ሴኩሪቲ ካውንስል በአጠቃላይ የተባበሩት መንግስታት ነው የቀረው እንጂ ሌሎቹ መግለጫ አውጥቷል። በአንድ በኩል በአንድም ወይም በሌላ መልኩ ዜናው እንደዛ ነው። አንድምታው ከፍተኛ ቁጣን የቀሰቀሰው ዲፕሎማቲክ ፍሪክሽን ከፍተኛ ነው። ወዲያውኑ መልስ የሰጡት የሶማሊያ መንግስትም የኔ አገር ሉዓላዊነትና አንድነት አንድ ኢንች ከተነካ ህዝቤ ይዘጋጅ የሚል ነገርም መግለጫ አውጥቷል። በአጠቃላይ ብዙ የዲፕሎማሲ ፍጥጫዎች አሉ። እሱ እንዳለ ሆኖ አዲስ አንተ የሰማው ነገር ካለ ትጨምርበታለህ? ይሄ ወደብ እና የባህር በር ጉዳይ ከዚህ በፊትም የነበረ ነው። ላለፉት 2-3 ወራት ወጣ ገባ እያለ የሚመጣ ነው። አጀንዳው ማን ነው ለምን አሁን የሚለው ላይ እንዳስና ከዛ ከኩሽ ኢምፓየር ጋር ግንኙነት ይኖረው አይኖረው ተመለሰን እንመጣበታለን። አይ ኖርማሊ ያሉ ዜናዎች እነዚሁ ናቸው። በልዩ ሁኔታ እንግዲህ የዓለም አቀፉ ማህበረሰብ የአውሮፓ ህብረትም የአሜሪካ መንግስትም ሌሎች በተናጠል ሀገራትም ጭምር መግለጫ እየሰጡበት ነው የሚገኙት በዚህ ጉዳይ ላይ። በተለይም በውስጣቸው ችግር ያለባቸው ሀገሮች እንደዚህ አይነት የመገንጠል ሀሳብ የሚያራምዱ ኦር በዛ አካባቢ ያስጋት አለብን የሚሉ ሀገራት በዚህ ጉዳይ ላይ መግለጫ እየሰጡ ነው የሚገኙት። ይሄ ሊያነጋግርም የሚችል ነገር ይመስለኛል። በዓለም አቀፉ ማህበረሰብ ይሄ የሚታወቅ ይመስለኛል። አብይ አህመድ እና የሱን ሀሳብ ይዘው ይሄንን ነገር የተፈራረሙ ሰዎችም የሶማሊላንድ ሰዎች አስበው ታቅለው የመጡበት ጉዳይ አላቸው። እነሱ ግባቸውን አሳክተዋል። አብይ አህመድ ግን ለምን እንደዚህ እንዳደረገ ግልጽ አይደለም። ነገሮችን በደንብ ዘርዝረን እና አንዳንድ ነገሮችን አንስተን መወያየት ያለብን ይመስለኛል። ምናልባት ልጀምርልህ፣ ሶሪ ከቀይ ባህር ወደ ኤደን ባህረ ሰላጤ ራሱ የተቀየረበት እሱ ራሱ በአንድ ጊዜ የተባለውን ኮት ላድርግልህ እንደውም ስለምታስታውስ ድንበራችን ቀይ ባህር ማረፊያችን አሰብ ወደብ የሚል ነበርና አሰብ ወደባችን ቀይ ባህር ድንበራችን የሚል ነበረ መፈክሩ። እሱንም ጨምርበት። በአንዴ እንዴት ወደዛ ሄዱ? እንግዲህ ይሄ ትልቅ ቀጠናዊ ፖለቲካን በጥልቀት መመልከት ያስፈልጋል። በዚህ ጉዳይ ላይ እነማን ምን አላቸው፣ እነማን ምናቸው ይጎዳል፣ እነማን የህልውና አደጋ ውስጥ ይገባሉ። የህልውና አደጋ ውስጥ የሚገቡ ሀገራት የህልውና አደጋ ውስጥ በግልጽ የመጥፋት አደጋ የሚያጋጥማቸው ሀገራት ይኖራሉ በዚህ ጉዳይ ላይ። ስለዚህ እነዚህ ሀገራቶች እንዴት ነው የሚመለከቱት? እንደገና ደግሞ የደህንነት ስጋት የሚጋርጥባቸው ሀገራት አሉ። እነዚህ የደህንነት ስጋት አደጋ የሚጋርጥባቸው ሀገራት እንዴት ነው ይሄንን ነገር የሚመለከቱት? ከዛም አልፎ ተርፎ ደግሞ የቀጠናውን የበላይነት ኦር የቀጠናውን የፖለቲካል የጂኦፖለቲካሉን ፓወር የማጣት ስጋት ያለባቸው ሀገሮች አሉ። እነዚህ ሀገሮች ጉዳዩን እንዴት ነው የሚመለከቱት የሚሉት እነዚህን ነገሮች ዘርዝረን መመልከት ያለብን ይመስለኛል። የስም ልውውጦቹና ከቀይ ባህር ወደ ኤደን ባህረ ሰላጤ የሚለው እኔ በአብይ አህመድ ብዙም እንትን የሚሰው አይደለሁም። ምክንያቱም አብይ አህመድ ኖርዌይ ላይ የኖቤል ሽልማት ሲወስድ እናቴ ከአማራ ናት ብሎ ኦቢኤን ላይ ደግሞ ተመልሶ መጥቶ ከጥቂት ቀናት በኋላ እናቴም አባቴም ኦሮሞዎች ናቸው ብሎ የተናገረ ሰው ነው ማለት የእናቱን አይዲዮሎጂ የእናቱን ማንነትና የእናቱን ምንነት በዚህ ደረጃ በዓለም አቀፍ ማህበረሰብ ፊት ሌላ በሀገሩ ህዝብ በ120 ሚሊዮን ህዝብ ፊት ደግሞ ሌላ የሚናገር ሰው እንደዚህ አይነት ነገሮችን ቢናገር ብዙም አይገርመኝም። እኔ
ከኤደን ባህረ ሰላጤ የሚለው የወደቀ ፖለቲካል ምን አይነት የህፃን ፖለቲካ እንደሚጫወቱ ቻይልዲሽ የሆነ ፖለቲካ እንደሚያራምዱ የምትመለከትበት ነው። መጀመሪያ የተነጋገርን ያሉት በፌስቡክ ገጹ ላይ የተናገረው እግዚአብሔር ይመስገን የሚል ነው። ከዛም አልፎ ተርፎ ሚዲያዎቹ ደግሞ ሲያራግቡት የነበረው በግልጽ ቀይ ባህርን አክሰስ የማድረግ ነው። ከዛ ትንሽ ቆዩና በቀይ ባህር ላይ የጦር ቤዝ የማግኘት ጉዳይ ነው። እነዚህ ነገሮች የተምታቱ ነገሮች ናቸው። አክሰስ ማድረግ፣ የጦር ሰፈር መኖር፣ ሌሎች ጉዳዮች ጭራሽ የማይገናኙ ነገሮች ናቸው። አሁን ኢትዮጵያ እግዚአብሔር ይመስገን ራሱ የሚያስብሉ ነው። ሶሪ እንትን ለማለት አይደለም ታልካ እንድጨምር ነው ስላነሳ ነው ራስና እግዚአብሔር ይመስገን አሜን የሚያስብል ጉዳይ ነው ወይ ራሱ ጉዳዩ ራሱ እሱ ነው ትልቁ ጥያቄ እኮ። አንድ ያለ ጦርነት ይሄን ነገር አገኘን ነው ማለት የኢትዮጵያ ህዝብ ከኤርትራ ጋር ጦርነት ይጀምራል የሚል ስጋት ነበር። የኤርትራ መንግስት ሰራዊቱን በኢትዮጵያ ድንበር ሲያስጠጋ፣ ትጥቅ ሲያቀርብ፣ ሬሽን ሲያመላልስ እንደከረመ ሁላችንም በተለያዩ የዜና አውታሮችና የዓለም አቀፍ ፖለቲካ የጂኦፖለቲካል ተንታኞችና ከሳተላይት ላይ መረጃ ወስደው የሚተነትኑ ሰዎች ሲናገሩት የነበረውን ነገር ሁላችንም እናውቃለን። ሁሉም ሰው ውጥረት ውስጥ ነበር የነበረው። ማን ከአብይ ጋር ቆሞ ከኤርትራ ጋር ይዋጋል? የኃይል አስተላለፉ የኢትዮጵያ ውስጥ ያለው ጦርነት የኃይል አስተላለፉ ወዴት ሊቀየር ይችላል የሚል ስጋት ነበር እንጂ በዚህ መንገድ ማስተንፈሻ መንገድ መጥቶ ከቀይ ባህር ጋር እንገናኛለን ወደብ ከዚህ እናገኛለን የሚል ሰው አልነበር። በዚህ ኮንሰፕት የምትመለከት ከሆነ አብይ አህመድ የተናገረው እግዚአብሔር ይመስገን የሚለው ነገር ያለ ጦርነት ወደብ አገኘን፣ ደም ሳይፈስ ወደብ አገኘን የሚለውን ነገር በኢትዮጵያ ውስጥ የነበረው በኢትዮጵያ ህዝብ ልብ ውስጥ የነበረውን የጦርነት ፍራቻ ይሄ የትሮማውን አለ አይደል የነበርንበት የጦርነት ትሮማ አለ። ከዛ ውስጥ ሳንወጣ ሌላ ተጨማሪ ስትረስ የሚያደርግ የጦርነት ጉዳይ በሀገሪቱ ያላት ውጥንቅጥና የጦርነት አካሄድ ላይ ይሄ ነገር ሲጨመር የሚለውን የህዝብ ፍራቻ ያስተነፈሰ ነው ብለን ልትል ትችላለህ። ጦርነት ራሱ አስቀረልን ወይ ነው? እሱ ነው ጥያቄው። ገና እኮ ነው ጦርነት ራሱ ኢሚዲየትሊ እንዳልከው ባለመውረድ ትክክል ኤርትራን ወሮ ወይ ቀጥታ እንዳልከው አንዱ ለጦርነት ማንም ሊጀምር ይችላል። ዞሮ ወይ ወረ ነው ወይ ኤርትራ ቀድማ ታጠቃለች። እሱ ዛቲስ ማቴሪያል እንዳልከው ዞሮ ከኤርትራ ጋር ጦርነት ውስጥ አንገባ ስንል ሌላ ጦርነት ከሶማሊያ ጋር ጦርነት ወይ ሌሎች አይነት ጦርነቶችስ ቢኖሩ ለሱ ነው እንግዲህ አሁን ወደዛው እየሄድን ነው ያለነውና በግልጽ የኢትዮጵያ መንግስት በዚህ ሰዓት ለማለት የፈለገው በአብይ አህመድ ፖስት ላይ ትኩረት አድርጌ ነው እየተናገርኩ ያለሁት። እሱ ከጀርባው ምን እንዳለ ኦር ምን ሊከተል እንደሚችል ለህዝቡ ሳይነግር ያለ ጦርነት ወደብ አመጣን የሚለውን ነገር ለህዝብ ለመናገር ፈልጎ ነው። በቃ ኮምፕሊትሊ ለማለት የፈለገው ይሄንን ያለ ምንም ጦርነት ወደብ አመጣንልህ፣ የሰጋችሁት የኤርትራ ጦርነት ሳይኖር ወደብ አገኘን እግዚአብሔር ይመስገን የሚል ነገር ነው ለመናገር የፈለገው። ይሄንንም ነገር ደግሞ ለማድረግ ኖርማሊ እሱ የሚመለከተው እሱ ብቻ ሁሉን ነገር አዋቂ፣ እሱ ብቻ የጂኦፖለቲካንም ተንታኝ፣ እሱ ብቻ ሳይንቲስት፣ እሱ ብቻ ዝናብ አዝናቢ፣ እሱ ብቻ ከእግዚአብሔር ጋር ቅርበት ያለውና በእናቱ ትንቢት ሀገር የሚመራ ሌሎቹ ሰዎች የእሱ አሻንጉሊት አድርጎ ነው የሚያስበው ይመስለኛል አብይ አህመድ። በዛ ደረጃ መሰለኝ የኢትዮጵያን ፖለቲካ የሚተነትነው፣ የኢትዮጵያን ምሁራኖች የሚመለከተው፣ የኢትዮጵያን ሚዲያ የሚመለከተው። ምክንያቱም ሚዲያዎቹ የተናገረውን ነገር 4፣ 5፣ 6 ሚዲያዎች አሉ የመንግስት ልሳን የሆኑ ሚዲያዎች ከመክፈት ነው ህዝቡ ውስጥ የሚያራግቡለት። ህዝቡም ላለፉት 3 እና 4 ዓመታት እሱ ያለውን ነገር ሁሉ ተቀብሎ እንደገደል ማሚቱ ሲያጫጫው ነበር የነበረው። ኖጋ ሲባል እንወጋለን እያለ ከሊቅ እስከ ደቂቅ ከመምህር እስከ ጳጳስ ከገበሬ እስከ ወዛደር የሚችለውን ሁሉ ነገር እያዋጣ በህይወት በሐሳብ ከውጭ ሀገር የሰለጠኑ ዓለም ውስጥ የሚኖሩ ሰዎች ጭምር ትልልቅ ምንላቸው ሰዎች ጭምር ዘግጠው እሱ የሚለውን ነገር ነበር ሲያራግቡለት የነበረው። አሁንም ያንን ነገር ይኖራል የሚል ድምዳሜ ይዞ ነው ይሄን ነገር የሚናገረው። ስለዚህ ወይ ህዝቡ ሃይማኖትን ሌላው ደግሞ ተደራቢ ለኔ እንደውም አንተ በዛን የተረዳው ብሮደር ኢምፕሊኬሽኑ ትልቁ ምስል እኔ ግን ዲስኮርስ የፖለቲካ አጀንዳ ሴት ስታደርግ ኮሚኒኬሽን ላይ ያው ከዚህ በፊትም የተበላበትም ቢሆን ሃይማኖታዊ መንግስት ነው ያለው። ለኔ ከቤተ መንግስት አብይ ሲያስለው አዳነች አቤቤ ነች አሜን አሜን ብላ ያስነጠሰችውና ሚዲያዎቹም ሲያራግቡ ባይዘው መጀመሪያ አሜን 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 እያሉ ነው ሲያራግቡ የነበረው። አንደኛ ያገዛዙ ፍልስፍናም ነው ሃይማኖታዊ መንግስት ነው ዲክሌር አላደረገም እንጂ የኢትዮጵያ ህዝብ ደግሞ 90% ያው ሃይማኖተኛ ስለሆነ በዚህ መልኩ መጣ አሜን ይላል
የሚለውን ነው በቀላሉ ከኮሙኒኬሽን አንፃርና እሱንም አይቻለሁ ለኔ ዞሮ ግን ያ እንዳለ ሆኖ ኤርትራስ አልከሰረችም ወይ እዛው ላይ ኤርትራ አሁን መጀመሪያ ወደ ቀይ ባህር ከሆነ ከኤርትራ ጋር ነበር ልንዋጋ የነበረው አንተን ሁሉ ወሰድና እሱ ቀረልን ተመስገን ካለ የኤርትራና አሰላለፍ በኤርትራና ዶሜስቲካሊ ኢትዮጵያ ውስጥ ካሉ ለምሳሌ የአማራ ወይም የፋኖ ሲባል የነበረው አልከሰረም ወይ አሁን ወደ ሶማሊላንድ ሲዞር ወዴት ነው የሚዞሩት ከኤርትራ ጋር ሲታሙ የነበሩት ወዴት ነው የሚዞሩት የሚለው አንድ ነገር ነው ኤርትራ ሳትከስርም ወይ በዛ ረገድ የሚለው ሌላ ነው ዞሮ እሱን አንድምታ ላይ ነው የምንመጣበት ለብቻው ማየት ትችላለህ ሀብታሙ ያ ነገሮችን በፍሬም እንድናስቀምጣቸው እንዳልኩ በተራ ብናወራ አሁንም በድጋሚ በፍሬም አንተም የራስን ሐሳብ ይሄ ነው ይመስለኝ ብለህ ሰዓት ወስደህ ብታወራ በጣም ደስ ይለኛል አንዱ ሐሳብ ይሄ ኖርማሊ አብይ አህመድ የተጓዘበት መንገድ ይሄ የኢትዮጵያን ህዝብ ለማታለል ከዚህ ቀደም ሲጓዘበት የነበረውን መንገድ አሁንም ለመጠቀም ሞክሮ ነው በዛ ደረጃ ሄደው ከዚህ ቀደም የትግራይ ጦርነት ሲጀመር የሰሜን ህዝብ ተጠቃ የሚል ነገር ነበር ከዛ በኋላ ተዘጋጅተን አቅደን ጦርነት እንደማይቀር ሁሉ ተዘጋጅተን አደረግን የሚሉ ጀነራሎች የአማራ ክልል ሰዎች ደግሞ በልዩ ሁኔታ በሰዓቱ የአዛዡ የነበሩት የአማራ ክልል ፖሊስ አዛዥ የነበሩት የደህንነት ቢሮ ኃላፊ የነበሩት በተለያየ ጊዜ የተለያዩ ሚዲያዎች ላይ ቀርበው የተለያየ ነገር ነበር ሲናገሩ የነበሩት አሁንም ቀይ ባህርን አገኘን የሚል መረጃ አሰራጩ ከዛ ወደብ አገኘን የሚል መረጃ ተሰራጨ ከዛ የጦር ቤዝ የሚሆነን ለ50 አመት ተከራይተን አገኘን አሉ ከዛ አሁንም ደግሞ መለሳሉና እነዚህን ሁሉ ደግሞ ያገኘነው ከኢትዮጵያ ኤርላይንስ የተወሰነውን ያህል ሰጥተን ነው በሰጥቶ መቀበል ፖለቲካ ነው ይሄን ነገር ያመጣነው አሉ እነዚህን ነገሮች ለማድረግ ታአቅደናል በዚህ መንገድ ነው እየተጓዝን ያለነው የሚል ጥርት ያለ አቋም መጀመሪያ ልክ የተወረረ በኃይል ተወስዶ የነበረ የኢትዮጵያ ታሪካዊ ድንበር የነበረ የኢትዮጵያ ታሪካዊ ወደብ የነበረን ቦታ ያስመለሱ ያህል ነበር ሲያስጮህ የነበረው ሰላማዊ ሰልፍ ሁላ ሲደረግ ነበር የነበረው በአገሪቱ ውስጥ የተለያዩ ቦታዎች ውስጥ የደስታ ሰላማዊ ሰልፍ ሲደረግ ነበር የፌደራል ፖሊስን የሚያክል ትልቅ የሀገር ተቋም በአዲስ አበባ ውስጥ እየዞረ ከዛት እየደፋና አላርም ለኩሶ ሳይረን ለኩሶ ሲያስጮህ ነበር ልክ የሆነ ውጊያ ተዋቅቶ ድንበር ያስመለሱ ያስመስል ይሄ ምንድነው የተፈለገው የኢትዮጵያ ህዝብ አሁንም ድጋሚ ከአብይ ጎን እንዲቆም በአገሪቱ ውስጥ ያጣውን የፖለቲካል ቅቡልነት እና የመውደቅ በህዝቡ ዘንድ የመጠላትን ነገር አስተካክሎ ህዝቡ እንዲቀበለው የማድረግ ነገር ነበር ሲሰራ የነበረው ሲያሰራ የነበረው በካድሬዎቹ እዚህ ተደጋፊና ደጋፊ የነበሩ ሚዲያዎች ተከፋይ አክቲቪስቶችና ካድሬዎች እዚህ ውጭ ሀገር ያሉትም አገር ውስጥ ያሉትም ሲያሰራጭ የነበረው ነገር በግልጽ የምታየው ነገር ነው ልክ የትግራይ ጦርነት ሲጀመር ሲያደርጉት የነበረውን አይነት ፕሮፓጋንዳ ነበር ሲነዙት የነበረው ስለዚህ ውሸት ቅጥፈትና የማይገባን ነገር በማይመለከት ነገር ላይ ማስቀመጥ የብልጽግና አንዱ መንገድ ነው ብልጽግና ፖለቲካ ማድረግ አይችልም ጦርነት ብቻ ነው ማድረግ የሚችለው ሐሳቡ ውሳኔው ሊተዳደርበት የሚችለው ጦርነት ብቻ ነው ሌላ ከዛ የዓለም አቀፍ ፖለቲካን አይችልም ጂኦፖለቲክስን አይችልም ህዝብን ሸውጄ አታልዬ እንደጻልጅ በሆነ ጋጋታ በሚዲያ ጋጋታ በአክቲቪስቶች ሆሄውታና ጩኸት ህዝብን አታልዬ ከጎን ያሳልፋለሁ ከዛ በኋላ ማድረገውን ነገር አሳካለሁ የሚል የጅላጅል ፖለቲካ የሚያራምድ ቡድን ነው በዛ መንገድ ነው የተጓዘበት እንጂ የጦርነት ስጋቱ አልቀረም ሶማሊላንድ ላለፉት ቢያንስ ከኤርትራ ጋር ያልተናነሰ እድሜን ያላት ከዛን ጊዜ ወዲህ ሀገርም አይደለችም ከማንንም ጋር አትታወቅም የትኛውም የዓለም አቀፍ ሰነድ ላይ ሀገር ተብላ አልታወቀችም ሶማሊያ መቅደና ተጠቻትም የራሷን ፕሬዝዳንት ትሾማለች ታወርዳለች የራሷ ፖሊሶች አሏት የራሷ የነስም ይብዛም መከላከያ ሰራዊት የሚመስል ነገር አላት ከዛ ውጪ ግን ሁሉ ነገር የምታደርገው የባህር አክሰስ ስላላት ብቻ በዛ ደረጃ ከውጪ ዓለም ጋር ትገናኛለች እንጂ ሁሉ ነገር የምታደርገው በሶማሊያ ክንፍ ስር ሆና ነው ዓለም የሚያውቃት በሶማሊያ ክንፍ ስር እንዳለች የሶማሊያ አንድ ግዛት እንደሆነች ሶማሊያም የምታስበው እንደዛ
ፑንትላንድ የምትባል ጁባላንድ የሚባል ሌሎች እኮ የሶማሊላንድ የሚመስሉ አገሮች አሉ እዛው። ፑንትላንድ ጁባላንድ የሚባሉ አሉ እዛው። እነዚህ ሁሉ የሶማሌ ግዛቶቼ ናቸው ብላቸው የምታስባቸው ናቸው። ሶማሊያ ግዛቴ የሞቃዲሾው ፕሬዝዳንት ወር ጠቅላይ ሚኒስትር የኔ ግዛት ናቸው። ልክ አብይ አህመድ አማራ ክልል፣ አፋር ክልል ኦር ትግራይ ክልል ኦር ሶማሌ ክልል ብሎ እንደሚያስበው ክልሎቼ ናቸው ብሎ የሚያስባቸው ናቸው። ጁባላንድም ራሱን እንደዛ ነው የሚቆጥረው። ሶማሊላንድ በራሱ እንደዛ ነው የሚቆጥረው። እነዚህ በአጠቃላይ በሶማሌ ውስጥ ያሉ ራሳቸውን እንደ ሀገር ቢቆጥሩ ጭምር ያለም አቀፍ እውቅና ያላገኙ ሶማሌ እንደ ሉዓላዊ ሀገሯ የምትቆጥራቸው ድንበሬ እዚህ ድረስ ብላ ነው የምትናገረውና እዚህ ድረስ የኔ ግዛት ነው ብላ የምትናገርላቸው ሀገሮች ናቸው። እነዚህን ነገሮች ሲያደርግ ምንድነው ሊከሰት የሚችለው? ማለት የዓለም አቀፍ ህግ አለ። የሀገር ሉዓላዊነትን የማክበር ግዴታ ማንኛውም ሀገር ሌላውን ሀገር የመውረር አልፎ ድንበር ውስጥ ወታደር የማስፈር አሁን ወታደር ነው የሚሰፍረው መጀመሪያ ወታደር የማስፈር ምንም አይነት ህጋዊ ድንጋጌ የለውም። በዓለም አቀፍ ደረጃ በፖለቲካል ተጽዕኖ ፈጣሪነቷ በጣም ተንኮታክታ የነበረችው የባህር አክሰስ ስላላት ብቻና በዛ መንገድ በርካታው የንግድ መርከቦች ስለሚንቀሳቀሱ የዓለም አቀፉ ማህበረሰብ ወታደሮቹን ጭምር እዛ መስዋዕትነት እያስከፈለ ኢትዮጵያ ጭምር ብዙ ሰራዊቶቿን እዛ ድረስ አስፍራ አሸባሪ የሚባለውን ቡድን ታግላ ሶማሊያ እንደ ሀገር እንድትቀጥል ሁሉም ሰው ጥረት በሚያደርግበት ጊዜ መጀመሪያ ራሳቸው ቢያወድሟትም አብይ አህመድ በዚህ ሁሉ ተገላ እንደ ሀገር ልትቆም ልክ እንደ ህፃን ልጅ ዳዴ ብሎ ገና ቆሞ ለመራመድ የሚዳደ ልክ እንደሚወራጭ ህፃን ልጅ እጇን ይዞ ለማስቆም ወታደሮቿን እንደ ኤርትራ የሚያሰለጥኑላት ሀገር ናት ሶማሊያ። እንደዚህ ያለም አቀፉ ማህበረሰብ ሀገሯን እንድትሰባሰብ እንድትመሰረት የሚታገሉላትን ሀገር ምንም ተጽዕኖ ፈጣሪ ያልሆነችን ሀገር ተጽዕኖ እንድትፈጥር ያለም አቀፉ ማህበረሰብ ከሷ ጋር እንዲቆም አብይ አህመድ ደግሞ በተቃራኒው ረባሽ በጥባጭ በሀገሪቱ ህዝብም ጦርነት ከጎረቤቶቹ ጋርም ጦርነት ለማድረግ የሚንቀላወዝ የሀገር መሪ አድርገው እንዲመለከቱት ወራሪ አድርገው እንዲመለከቱት እነዚህ ነገሮች ሁሉ ሳይመጡ ይቀራሉ ወይ ደግሞ አይመጡብህም የፈለከውን ነገር ብታደርግ የሚል ነገርን ሳያስብበት ፈልጎ እዛ ውስጥ የገባ አይመስለኝም። አንድም በዓለም አቀፉ ማህበረሰብ ዘንድ ድምፁ ትንሽ ተነስቷል። አሁን እሱ የሚታወቀው በአጠቃላይ ሀገር ውስጥ ባደረገው ጦርነት አስከፊ ጦርነት በዘር ጭፍጨፋ የጦርነት ወንጀል በርካታ የነበሩ ኢትዮጵያ ነበር እሱ ስልጣን ሲመጣ ነበራት የሚባሉ ነገሮችን በማውደም ነው የሚታወቀው። ከመሰረተ ልማት ከኢኮኖሚ ከተጽዕኖ ፈጣሪነት ከአካባቢው ላይ ያላት ተሰሚነት የጂኦ ፖለቲካሉን ለመቆጣጠር ስትራቴጂክ ሀገር እንደመሆኗ እነዚህ ነገሮች ሁሉ አጣ እርስ በርስ ከሶማሊያ ያነሰች ሀገር አሁን ምንም አይነት ወጥ የሆነ አስተዳደር የሌለባት ሀገር መስላ እንድትታይ እነዚህ ነገሮች ደግሞ ለመሸፈን የዓለም አቀፉ ማህበረሰብ ትኩረት ለመሳብ አሁንም ፓወር አለኝ የፈለኩትን ነገር አደርጋለሁ ሶማሊያ ምንም ልታመጣ አትችልም ያን ሰሞን ሆይታ ነው ብሎ የሚያስብ ሰው እንደሆነ ለዓለም አቀፉ ማህበረሰብ ለማሳየትና እሱን በዛ ደረጃ ለማስጠላት የሚሄድበትን መንገድ ነው የተመለከቱት። እኔ በባህር በር ጉዳይ ለምን ባህር በር አገኘን ወይ የምትሉት የሚሉ ሰዎች ኖሩ ይችላሉ። የባህር በር ጉዳይ ያስፈልጋል። 120 ሚሊዮን ህዝቦች ነን። የባህር በር ማለት ምግብ ቀርቦለት እጅ የሌለው ሰው ካልረዳው ሊበላ እንደማይችል ያክል ነው ማለት ምግብ ቀርቦለት እጅ ከታሰረ ምግቡን ልትበላ አትችልም። እያየህ እየጎመጀ ትኖራለህ እንጂ ይሄ ህዝብ ከውጪ የሚያገኘው ወደ ውጪ የሚልከው በርካታ ነገሮቹ በዚህ መንገድ በዚህ በባህር በር የሚደረጉ ናቸው። ለዚህ ባህር በር የሚከፈለው ዋጋ ደግሞ በጣም ከፍተኛ ነው። በሀገራችን ውስጥ በርካታ ትምህርት ቤቶችን፣ ሆስፒታሎችን፣ መንገዶችን፣ በርካታ መሰረተ ልማቶችን እና የድሃውን ህዝባችንን ህይወት ሊቀይር የሚችል ገንዘብ ለአንዳንድ ሀገሮች በስጦታና ለወደብ ክራይ የሚሰጥበትን ሁኔታ ነው የምንመለከተውና በዚህ ጉዳይ ላይ የባህር በር ያስፈልገናል። የባህር በር የሚያስፈልገን ግን በአሻጥር በተንኮል ህዝብን በማታለል ሌላን ሀገር ሳያስፈቅዱ በሌላ መንገድ መሄድ አይመስለኝም።
ይሄ የባህር በር ማግኘታችን በጣም ትልቅ ነገር ነው። ያ ቦታ አስፈላጊ ነው ወይ? በጣም አስፈላጊ ነው። የሚታወቅ ቦታ ነው። ያንን ኢትዮጵያ በህጋዊ መንገድ ይዛ ከሆነ በጣም ተጽዕኖ ፈጣሪ የምትሆንበት የጂኦ ፖለቲካል ከዚህ ቀደም በነበራት ላንድ ሎክድ እንኳን ሆና የነበራትን የተጽዕኖ ፈጣሪ በአካባቢ ላይ ተጽዕኖ ፈጣሪ የነበራትን ተጽዕኖ ፈጣሪነት በበርካታ እጥፍ የሚጨምርላት የዓለም መተላለፊያ ቦይ የሆነ ቀይ ባህርን ብቻ ሳይሆን የኤደን ባህረ ሰላጤንም የህንድ ውቅያኖስንም አክሰስ የምታደርግበት በርካታ ነገሮችን የምታገኝበት ቦታ ነው። ያ ቦታ ግን በህጋዊ መንገድ ከሆነ ጦርነት ሳያስመጣ ከሆነ ነው። ከዛ አልፎ ተርፎ ግን የሶማሌላንድ ሰዎች ይህንን ነገር ያደረጉበት በርካታ ጥቅሞች አሏቸው። ሁለት ነገሮችን ያገኛሉ የሶማሌላንድ ሰዎች። አንድ ለበርካታ ዓመታት የሀገርነት እውቅና አጥተው አንድ ሀገር እንኳን ከዓለም ላይ አንድ ሀገር እንኳን እንደ ሀገር ተቀብሎ ሳያነጋግራቸው ሀገር ናቸው ብሎ ሳያውጅ የኖሩ ሰዎች እንደመሆናቸው የሀገርነት እውቅና ይሰጠናል ጠቅላይ ሚኒስትር አብይ አህመድ ይሄን ካደረግንለት የሚል ቃል ተገብቶልናል ብሎ እዛው መድረክ ላይ ተናገረው። ይሄ ማንም ሰው ቢሆን ማንም ሀገር ቢሆን ሊመኘው ሊናፍቀው የሚችለው ነገር ነው። በበርካታ መስዋዕትነት የተገኘ ድል ሊሆን የሚችል ይሄንን በቢሊየን ብር እንኳን አታገኝም፣ በቢሊየን ዶላርስ እንኳን አታገኝም። እንደዚህ አይነት ሰፖርት አይደለም በክራይ ወደብ ሰጥተህ ለዛውም ከኢትዮጵያ አየር ኤርላይንስ ደግሞ ድርሻ ኖሮ ይቅርና እነዚህ ሁሉ ነገሮች ፈርዘር ተከፍቶ ሰጥቶ ይቅርና ቢሊየን ብሮችን ከፍለህ እነዚህን ወደብ በነፃ ሰጥተህ እንኳን ኖርማል የተወሰነ ጊዜ ይሄን ያህል በነፃ የወንድማማችነት ይሄን ያህል እውቅና ስለሰጠህም ይሄን ያህል ዓመት ተጠቀም ብለህ ሰጥተህ እንኳን የማታገኘው ነገር ነው ያገኙት ነገር እነሱ። አብይ አህመድ ወጥቶ ሶማሌላንድ ሀገር ናት ብሎ ካወጀላቸው አንደኛ አፍሪካ ህብረት መቀመጫ ናት ኢትዮጵያ። ከዚህ ቀደም በቀጥታ ከዚች ከሶማሌላንድ ጋር በድንበር በርካታ ድንበሮችን የምትዋሰን ሀገር ናት። ሁለተኛ በጂኦፖለቲካሊ ከዚህ ቀደም ስናወራው ሲወራ እንደነበረውና አሁንም ቢያንስ ጥሩ መሪ ካገኘች ልትሆን የምትችለው እዛ አካባቢ ተጽዕኖ ፈጣሪ ሀገር ናት። በርካታ ህዝብ ያላት ሀገር ናት። ብዙ ነገሮችን ከዚች ሀገር እውቅና ማግኘት በጣም ብዙ ነገሮችን ነው የሚያስገኝላት ለሶማሌላንድ። ስለዚህ ትልቅ ነገር ነው። ሁለተኛ ኢኮኖሚካሊ ብዙ ነገር አግኝተዋል። ኢኮኖሚካሊ በክራይ ነው ይሄንን ወደብ የሰጡት፣ በነፃ አይደለም። 50 ዓመት የተገደበ ጊዜ አላቸው፣ ውል አላቸው፣ አሳሪ ውል ያረጋሉ። ያው አላደረጉም ግን ያረጋሉ። ያው ተፈራርመዋል እኮ ያው ሜሞራንደም ኦፍ አንደርስታንዲንግ ነው። ውል ደግሞ በሰሞኑ ይፈራረማሉ እንደ ሁኔታ ሁለቱ ስለሚላይ ይሄ ውል አክቹአሊ አግሪመንት ሲፈራረሙ እንዳልከው ሊዝ ነው የሚሆነው። ዞሮ የክራይ ነው። ጉዳይ ላይ አሁን በደንብ መታየት ያለበት ይሄ ራሱ አንዱ የነሱ ማደንዘዣ መንገድ ነው። ይሄ ሊሆን ይችላል። በእነዚህ ጉዳዮች ላይ እያንዳንዱ ኮድ ኦፍ ኮንዳክት አንብበው ተነጋግረው አንብበው ከጨረሱ በኋላ ነው የሚፈራረሙት። ሜሞራንደም ኦፍ አንደርስታንዲንግም ቢሆን እንደዛ ነው የሚፈራረሙት። ትክክል። እያንዳንዱ ላይ ተነጋግረው ሁሉን ነገር አውቀው ጨርሰው በዚህ ጉዳይ ላይ ይሄ ነው እያንዳንዱን ነገር ካሰቡበት በኋላ መጀመሪያ ላይ የሚደረገው አናውንስ የማድረግ ስራ ነው። ያንን አናውንስ አድርገዋል። ዲቴይሉ ጉዳዮች ተነጋግረው አስበው ነው ወደ ዋናው አናውንስ ማድረግ የሚመጡት እና ምንም ከዚህ በኋላ የሚቀር ነገር የለም። ሙሉ በሙሉ ጉዳዩ የሚሰረዝ ከሆነ ኦኬ፣ ካልተሰረዘ ትናንትና እንደዛ የሚመስል ነገር አላየም። ጥሩ ከጣልቃ አልገባሁት እንደዚህ እኔ ፈልግ የነበረውን ሁለተኛውን ጥያቄ መልሰልኛልና ስለዚህ በተስማማነው መሰረት ጥያቄ ጠይቃለሁ፣ አንተ ትመልሳለህ። ምክንያቱም ቀደም ኢዛቡን እና ስላ የሚል ጥያቄ ነበረኝ፣ ቀድመ ራሱ መልሰልኛል አያይዘና አመሰግናለሁ። ያ ስለዚህ እነዚህን ነገሮች ስትመለከት ሶማሌላንድ ብዙ ነገሮችን አግኝታለች። አዎ ኮመንድ ነው የምናተርፈው ሂሳቡን ስናሰላስል እኮ ሰማይና ምድር ኢቭን እንደዛ ቢሆን ራሱ አግኝተን ቢሆን ራሱ እልል የሚያስብል አሜን የሚያስብል ጉዳይ ነው ወይ አልኩም። እዚህ መልሰልኛል። እኔ ሂሳቡን ሳየው በውል አድርገን አየር መንገድን ሰጥተን ከሁሉም በላይ ደግሞ ከዓለም አቀፍ ማህበረሰብ ጫናን እያመጣብን ያለው የውሉና አየር መንገዱ አይደለም፣ ባይዘው እውቅና መስጠቱ ነው ለሶማሌላንድ። ይሄን ሁሉ አድርገን እውቅናው ብቻው ራሱ ብዙ ነገር አይደለም ወይ እንዳልከው አንተ ራሱ እውቅና ብቻው ራሱ ቢሸረፍ ቢመነዘር ብዙ ነገር ነው እውቅናው ብቻውን። እና ምንድነው ይሄን ሁሉ ነገር አሳልፈን ሰጥተን እንትን እንደተባለው ነው ፍርድ ቤት ቀርባ ያው በጨበጫው ተመልክ ነው ምንድነው የሆነው?
በጾታዊ ጥቃት ወይም ሬፕ ነው የተከሰሰውና ተከሶ ኢትዮጵያ ፍርድ ቤት ነው ተከሶ ከዛ በኋላ ጉዳዩ ምንድነው የሚያጨቃጭቁ መሰለ ዋናው የሬፕ ጉዳይ ያለ ዋናው የክሱ ጭብጥ እሱ ሆኖ ያለ ሲጨቃጨቁ የነበረው ግድ የለም ሬፕ ቢያረጋኝም ዋናው አንድ ልጅ ወልጄለታለሁ አንድ ልጅ አግኝቻለሁ እንዳለችው ሴትዮ ነው የሆነው ልጅ ነው የሆነው አሁን ዋናው ጉዳይ ሌላ ነውና ሙሉውን እንዳለ አስረክበን ይሄን ሶስቱን ነገሮች አስረክበን አሜን የሚያስብል እልል የሚያስብል ነገር ነው ወይ የሚልም ራሱ አንድ ነገር ነውና እሱን ቋጭተ ሶሪ ቀልዶ የኔ ነው እሱን ተውና ቋጭልኝና ወደ የሚቀጥሉት ሁለት ጥያቄዎች ይላል ካልጨረስ በሶማሌ በኩል ያገኙትን ጥቅም ነው እያወራን ያለነውና በሶማሊላንድ በኩል እነዚህ ጥቅሞች ትልልቆቹ ጥቅሞች ናቸው አንድ በቢሊየን ዶላርስ የማያገኙትን እውቅና የማግኘት ነገር ነው የሚያገኙት ከዚህ ጋር በተገናኘ እውቅና ሲያገኙ በቀጥታ ለዓለም አቀፉ ማህበረሰብ አንድ ሀገር ሊያሟላ የሚችለውን ነገር ኢትዮጵያ ታደርግላቸዋለች ማለት ነው እውቅና አግኝተዋል ከኢትዮጵያ ጋር በቀጥታ በድንበር ይዋሰናሉ ኢትዮጵያ የአፍሪካ ህብረት መቀመጫ ናት ኢትዮጵያ በአካባቢው ላይ ተጽዕኖ ፈጣሪ ሀገር ናት ኢትዮጵያ 120 ሚሊዮን ህዝብ ያላት ትልቅ ሀገር ናት ኢትዮጵያ የምትባል ሀገር አመሰራረቷ የሚሆን ምኑ ክርክር ውስጥ ሌላ ብዙ ታሪክ ቢኖረው 120 ዓመት ያላት ትልቅ የረጅም እድሜ ያላት ሀገር ናት ከዚህች ሀገር የሚመጣ የፖለቲካል ውሳኔና የእውቅና አስጣት ሆነ ሂደት ከዋናው ሶማሌ በትንሽ እጅ ነው የሚያንሰው ለዚህች ሀገር ስለዚህ ይሄ ለሶማሊላንድ ሰዎች ትልቅ ምርታ ትልቅ የዲፕሎማሲ ስራ ትልቅ የሳይኮሎጂ ስራ ጭምር የተጫወቱበት ነው ወደብ ሰጥተዋል አከራይተዋል ከኢትዮጵያ አየር መንገድ በርካታ ድርሻ ወስደዋል በፐርሰንት ባይነገረንም የዛ ድርጅት አባልና ባለድርሻ መሆን ራሱ ለዛች ትንሽ ሀገር በኢኮኖሚ ደረጃ ምን ሊያመጣላት እንደሚችል መገመት አያቅትህ የዛ ድርጅት ወይ ደግሞ የኢትዮጵያ አየር መንገድ ማለት አፍሪካ አንደኛ የሆነ ትልቅ ገቢ የሚያስገባ የዚህ ድርጅት አባል መሆን ኦር ባለድርሻ መሆን ለዛች ሀገር ትልቅ ኩራትም ዝናም ይሄንን ብናረግ ራሱ ቅድም ያስቀመጥኩ ነው ካፕቴ ይሄንን ተመሳሳይ ነገር ይሄን የሚያክል ነገር ለሌሎቹ ኦፈር ብናቀርብ ከሌላው ስናጣ ነበር ከራሷ ከሶማሊያስ ብዙ ነገር ብንሰጣት ወይም ከኤርትራ ጋር ራሱ በሰላሙ ጊዜ ሆኖ ብዙ ነገር ብንሰጣት አሁን ከኤርትራ ከራሷ ጋር እኮ በነፃ ተፈራርመን ነበር 2018 ላይ እንግዲህ ግልጽ ባይሆንም የተፈራረሙት ነገር አለ ይዳላይና አሁን ቅድም የዘረዘርካቸውን ነገሮች ለሌላ ሀገርስ ብናቀርብ እምቢሉን ይሆን እኔ አይመስለኝም ኖርማሊ እንደነገርኩ አብይ አህመድ የሚፈልጋቸው ነገሮች አሉ ከዚህ ቀደም እንደተናገርኩ ሌሎቹ ግን ከዛ በተረፈ አብይ አህመድ የሚፈልጋቸው ነገሮች ማለት አንዳንድ ሰዎች ራሳቸውን ትልቅ ሆኖ ለማሳየት ቢፈልጉት ትንንሽ ሰዎች ጋር በመቆም አብይ አህመድ ያንን ባህሪ እየተጫወተ ይመስለኛል ሶማሊያ ያለች ከሶማሊላንድ ጋር ይሄን ነገር እያደረገ ያለው ዋናው ሶማሊያ ያለች ከዛ ጋር ይሄን ነገር እያደረገ ያለው የሶማሊላንድ ሰዎችን ኦር የሶማሊላንድ ህዝብን እውቅና መስጠት ላይ እንደ ሀገር የመታገል ወይ ደግሞ ለሀገር ነን ብሎ የማሰብ መብታቸውን እየተጋፋው ሀገር አይደላቸውም ብዬም እየወቀስኩ አይደለም መብታቸው ስለሆነ ማለት ነው ያ ግን በትልቁ መንገድ ማሳካት እየቻለ ከዋናው ሶማሊያ ጋር በተለያዩ መንገዶች ማግኘት እየቻለ በዚህ ጋር መሄዱ ራሱን አግዝፎ የማየት እንደገና ደግሞ ተንኮለኝነትና ይሄ የጎረምሳ አለ አይደለ ይሄ ቆይ ባልሰራልህ አይነት ፖለቲካ አሁን የሶማሊያ ፕሬዝዳንት ፎርማጆ ከወረደ በኋላ ፎርማጆ ነበር አይደለ የአብይ ዋና ወዳጅ ሲባል የነበረው ፎርማጆ ከወረደ በኋላ የሶስትዮሽ ግንኙነት ተቋረጠ ከኢሳያስ ጋርም የነበረ ግንኙነት ከዛን ጊዜ በኋላ ነው እየተሸራሸረ የመጣው ምንም እንኳን ይሄንን ስምምነት ፎርማጆ ጭምር ቢቃወሙትም ፎርማጆ ጭምር እንኳን የአብይ ወዳጅና ቤተኛ የነበረው ሰውዬ ይሄንን ተቃውሞታል የቀድሞ የሶማሊያ ፕሬዝዳንት ማለት ነው ስለዚህ ይሄ ከዛ በኋላ የመጣው የመሻከር አንድ ላይ ያለ መጓዝ በኢትዮጵያ ውስጥ ያለቁ ሰራዊቶቻችንን ወይ ደግሞ ወታደሮቻችን ይነገሩ ወይ ደግሞ ይመለሱልን ምናምን ብዙ ጭቅጭቅ ነበር የነበረው በሶማሊያ ፓርላማ ውስጥና ያንን የሶማሊያ ፖለቲከኞችና አንዳንድ ሰዎች በተለያዩ መንገዶች ሲያነሱላቸው ነበር የነበሩት ጠቅላይ ሚኒስትር አብይ
እነዚህ መሻከርን ፈጥሯል በውስጡ በሁለቱ ሀገራት መካከል። የኢትዮጵያ መከላከያ ሰራዊት በዛ አካባቢ ላይ በሶማሊያ ያለው ኢትዮጵያ መከላከያ ሰራዊት ብዙ በደል ሲደረግበት ነበር የነበረው። ብዙ ላይክ እየተመረመረ ጭምር የሚንቀሳቀስበት ቦታ ልክ እንደ ሰላም አስከባሪ ሳይሆን ራሱ እንደ ተጠርጣሪ ሆኖ የሚታይበት ሁኔታ ነበር ሲፈጥር ነበር በዛች ሀገር ውስጥ ባለው አሁን ኢትዮጵያ ባላት ፖለቲካዊ ቁመናና የሰራዊቱ ምንነት በመጣው ነው። ይሄ ነገር እንዴት ይደረጋል የሚል ደግሞ ከኢትዮጵያ ሰዎች ኩርፊያ አለ። ብርሃኑ ጁላ ጭምር ውጡ ሳንባል እንወጣለን እንደዚህ የምትቀጥሉ ከሆነ የሚልን ዛቻውና ሲያቀርቡ ነበር የነበሩ ለሶማሌ ሰዎች ማለት ነው። ስለዚህ እነዚህ ነገሮች ስትመለከት በሁለቱ ሀገሮች መካከል የነበረው ፍሪክሽን ይሄ የመፋተግ አብይ አህመድ ሶማሊላንድን እንዲመለከት አድርጎታል የሚል ነገርም ነው ላነሳለ የፈለኩት። ዝም ብሎ አልመጣም ነው የምትለው? ደስፐሬት ሆኖ ነው እምቢ ብለውት ወይ ያልሆነለት ብሎ ነው ትናንሾቹ ጋር የዋለው? አንደኛ ቦታው ስለሆነ ነው፣ ሁለተኛ ደግሞ ሌሎቹ እምቢ ብለውት ነው። እምቢ ብለውትም ባይሆን የአብይ አህመድ ባህሪው ይሄ ስለሆነ ባህሪው እኮ እምቢ ብለው ሳይሆን የሱ ስትራቴጂ ሳይሆንለት ሲቀር እዚህ ራሱን አገኘ ነው። ጥሩ ወደ መጨረሻው እየሄድን ነው። እስኪ ወደ ብሔራዊ ጥቅም እናምጣው። እንግዲህ ከወደብና ወጀብ ጥያቄ ሳንወጣ አንዳንድ ኢንተረስቲንግ የሆኑ ነገሮች እየታዩ ነው ያሉትና አንደኛ ቅድም ብለሃል ወደብ ያስፈልገናል ባይ ኦል ማለት ነው። ባይ ኦል ሚንስ ፎር ዲፈረንት ሪዝን በተለያየ ምክንያት ወደብ ያስፈልገናል፣ ግን ያንን የምናገኝበት መንገድ በዚህ መልኩ መሆን አለበት ወይ የሚል ላይ ነው እንጂ ወደብ ለኢትዮጵያ ያስፈልጋትም የባህር በር እንደውም ትልቁ ከወደብም በላይ የባህር በር ነው። ወደብ በሊዝም ታገኛለህ፣ በክራይም እያገኘን የቆየ ነው እስከዛሬ ድረስ። ዞሮ ዞሮ የክፍያው እንዳልከው የክፍያውና የኮንትሮል የመቆጣጠር ነገር ነው እንጂ ወደብ የወደቡ አይደለም፣ ዋናው የባህር በር ነው። ስለዚህ ይገባናል በሂስቶሪካል ኢኮኖሚክ ጂኦስትራቴጂክ ሪዝን በሴኩሪቲ ምክንያትም ይገባናል። ሰው ከዚህ ጋር ተያይዞ አሁን የብሔራዊ ጥቅም የሚለው ነገር እያወዛገበ ነው ያለው። አሁን ያለው ነገር ስትቃወም እንዴት አድርገ ነው ከኢትዮጵያ ብሔራዊ ጥቅም ከመጪው ትውልድ ጋር እንዴት እናስታርቃለን የሚለውና አንድ ፈርዘር ዴቨሎፕመንት አለ። አንተም ያየኸው አንተ ከሶማሊያ ጋር ነው ከሶማሌላንድ ጋር ነው ወንድማማችነት ከማን ጋር ነው የምትሰለፈው? በሰሜኑ ነበረ ከኤርትራ ጋርም የነበረው ወዳጅነት አሁን በአንድ ጊዜ ወደ ሶማሊያ ሄዷል። የፋኖ ዝምድና ከሶማሊያ ጋር ነው፣ ከወንድም የሶማሊያ ህዝብ ጋር እንቆማለን፣ ነፃነታችንን በጋራ እናውጃለን የሚል የተወሰኑ ነገሮች ትዊቶችንም አይቼ ነበርና ብሔራዊ ጥቅምን እንዴት ትበይናለህ? ያው የተያያዙ ስለሆነ ነው። አንተ ከሶማሊያ ጋር ነው ወይስ ከሶማሌላንድ ጋር ነው ዝምድና? ቀጠናዊውን ጉዳይ ብንመለከት ይሻለኛል። እኔ እነዚህን ነገሮች መጨረሻ ላይ ዝም ብለን ብናነሳቸው ይመስለኛል። ማለት ቀጠናዊ ጉዳይ ትልቁ አጀንዳ ይመስለኛል ሞገስ ለኔ። እኔ ትልቁ ያው በቀልድ መልክ ነው እንዳልኩ ኢግኖር አድርግ ብያለሁ። ይቅርታ አድርግልኝ። እኔ በቀልድ የማነሳቸውን ነገሮች ኢግኖር እያደረግ ዋናው ነገር ላይ ፎከስ አድርግ አንተ። ያ ትልቁ አጀንዳችን መሆን ያለበት ይሄ ወደብ ያመጣብን ሀገራዊ ጫናዎች ይመጣል ከእንግዲህ በኋላ የሚመለከተው ቀጠናዊ ሶስት ነገሮችን ማሳት ያለብን ይመስለኛል። አንዱ ራሱ የሶማሌ ፖለቲካ ለኢትዮጵያ ምን አይነት ፖለቲካ ነው የሚለው ነገር ትልቅ ነገር ይመስለኛል። የሶማሌ ፖለቲካ ለኢትዮጵያ ምን አይነት ፖለቲካ ነው? እስከኛዎቹ የሶማሌ ክልል ሰዎች ከዚህ ከኢትዮጵያ እንገንጠል የሚል ሀሳብ የሚያራምዱ ፖለቲከኞች አሉ። አልሸባብ ከምንም ጊዜ በላይ ተረስቶ የነበረው አልሸባብ ማለት በተለያዩ ጊዜ ጥቃቶችን ከማድረስ ባለፈ ይሄን ያህል በሶማሌ ጉዳይ ላይ ኮዝ ኖሮት ይንቀሳቀሳል የማይባለው አልሸባብ መንቀሳቀስ ሰጥቶበታል። ከእንግዲህ ተወረናል የሚል የሶማሌ ወጣት ወደ አልሸባብ የማይሄድበት ኢትዮጵያ እንደውም ከኛ አልፋ ሌላ የሶማሌ ግዛትን ወራ ይዛለች፣ የሶማሊያ ሉዓላዊነት ተዳፍራለች የሚሉ አኩራፊ የሶማሌ ፖለቲከኞችና ሌሎችም ላይፈጠሩ ይችላሉ የሚል ግምት የለኝም። ኖርማሊ ትኩሳቱ ከኛ ጋር የተገናኘ ነው ልፈልግ ከኛ ሀገር ፖለቲከኞች ጋር ከኛ ሀገር ፖለቲካ ጋር ኢትዮጵያ እንደ ሀገር ስትመሰረት ካደረሰቻቸው ጠባሳዎችና በደሎች ዛሬ የምትመለከታቸው የኢትዮጵያን ሶማሌ ህዝቦችን የምትመለከትበት መንገድና ሌሎች የሚደረጉ ትርኢቶች ትልቅ ቀውስ ሊፈጥር ትልቅ ወጀብ ሊፈጥር ይችላል። ይሄ አብይ አህመድ ያደረገው ጉዳይ ምናልባትም ትልቅ የሶማሌ ማዕበል ትልቅ የሶማሌ አንድነት ሊያመጣ ይችላል። ይሄ ደግሞ እስከ ድሬዳዋ ቁርሳችንን ፍንፍኔን እንበላለን አዲስ አበባ እንበላለን ያለው የዚያድ ባሬን አይነት ጠንካራ ሶማሊያ ሊመሰረት ይችላል የሚል እንዳልኩ ብሔርተኝነቱን ሊቀሰቅሰው ይችላል። ከተኛበት የሶማሌ ብሔርተኝነትን እንደ ድጋሚ ሊያድሰው ይችላል። እንደ ሪስቶሬሽን ወሰደው ይሄንን ነገር የሶማሌ ብሔርተኝነትን ሪስቶሬሽን ወሰደው ማለት አሁን
በዛ ደረጃ የራሳቸው ውጥንቅጥ ችግር ውስጥ ያሉ ሶማሌዎች በተለያዩ ቦታዎች ይሄንን ተቃውሞ ሰላማዊ ሰልፍ ሲያደርጉ ትመለከታለህ። በዓለም አቀፍ ሚዲያዎች፣ በእነሱ ሚዲያዎች፣ በተለያዩ ቦታዎች በሀሳብ የማይገናኙ ፖለቲከኞች በዚህ ጉዳይ ላይ አንድ ነው ሲንቀሳቀሱ ትመለከታለህ። ከዛም አልፎ ተርፎ የአልሸባብን ጉዳይ ስትመለከት ኢትዮጵያን የሚወጋበት መንገድ፣ ኢትዮጵያን የሚመለከትበት መንገድ ለሶማሌዎች ትንሽ ለየት ያለ መንገድ አለ። ኢትዮጵያ ወራሪ ሀገር ናት፣ የክርስቲያን ሀገር ናት የሚለውን ነገር ያመጣበታል ማለት ነው። ሃይማኖታዊ ጉዳይንም ጭምር ነው ይዞት የሚንቀሳቀሰው። ይሄ ሃይማኖታዊ ጉዳይ ደግሞ ሶማሌ ውስጥ ወጥ የሆነ አንድ ሃይማኖት ነው ያለው። ስለዚህ ትላንት ወራናለች ብሎ ከሩቅ አገር ሄዶ ሊዋጋ የተነሳው አልሸባብ ዛሬ ደግሞ ውስጣችን መታለች ኢትዮጵያ ክርስቲያኒቷ ሀገር ብሎ ሲናገር ምን አይነት ከብሔርተኝነቱ በተጨማሪ ሃይማኖታዊ ብሔርተኝነት ሊጨመርበት እንደሚችል የምትመለከትበት ጉዳይ ነው የሚሆነው። ከዚህ አልፎ ተርፎ እዚህ ትኩሳት ላይ ሌሎች የሚጨመሩ ጉዳዮች አሉ። እነዚህን ጉዳዮች ነው ትንሽ አንዳንድ ነገሮችን ማለት የምፈልገው። ኖርማሊ እያንዳንዱ ጎሳ ሶማሊያ ውስጥ ያለው፣ ሶማሊያ ውስጥ ያለው፣ ሶማሊላንድ ውስጥ ያለው፣ ኢትዮጵያ ውስጥ ያለው ይገናኛል ህዝቡ። የሶማሌ ፖለቲካ ደግሞ አብዛኞቹ ከጎሳ ጋር የተገናኘ ልክ ኢትዮጵያ ውስጥ የብሔር ፖለቲካ ብሎ ሌሎች ሰዎች እንደሚያነሱት የሶማሌ ፖለቲካ ደግሞ የጎሳ ፖለቲካ ነው። አብዛኞቹ የጎሳ ፖለቲከኞች የጎሳ ፖለቲካ የሚራመድበት ነው። ስለዚህ ይሄ የጎሳ መሳሳብ፣ የሃይማኖት መሳሳብ፣ የሶማሌ ብሔርተኝነት ዳግም መታደስ በርካታ ነገሮችን ኢትዮጵያ ላይ ሊያመጣ ይችላል። በርካታ ነገሮችን እንደዚህ ስቦ ሊያስከትል የሚችልበት አጋጣሚ አለ። እነዚህ ነገሮችን እንዳላ ያዝልኝና እነዚህ ነገሮች እንዳላ ያስቀምጥልኝና ሌሎች ትኩሳት ነገሮች አሉ የሚጨመሩበት። ጅቡቲ እንደ ሀገር የመኖር ህልውና ያከትማል። በርካታ ነገሮችን የምታገኝ የነበረው አክሰስ የምታገኝ የነበረው ከኢትዮጵያ ምትጥይዋ ጅቡቲ በቢሊየን የሚቆጠር ዶላር ነው ከኢትዮጵያ የምታገኘው በአመት። ያ ነገር ይቀርባታል። ተጽዕኖ ፈጣሪነቷ በዛ አካባቢ በኢትዮጵያ ጉያ ስር በኢትዮጵያ ብብት ስር ሆና ትልቅን ሀገር መስራት ስትታይ የነበረችው ጅቡቲ በሂደት በኢኮኖሚ ደቃ የምትጠፋበት ሁኔታ ይኖራል ማለት ነው። ምናልባትም የምታገኘው ነገር ከዛ አካባቢ የሚተላለፉ ምናልባት ቀረጥ ማስቀረጥ ከቻለች ከዛ አካባቢ ኦር እዛ አካባቢ ላይ ወይ በዛች ኖርማሊ ያያለን ሀገር የጦር ካምፕ ሆና ነው የምትቀረው ማለት ነው። ጅቡቲ ባጠፋ እንኳን የሀያላን ሀገራት የጦር መርከብ፣ የጦር ወደብ፣ የጦር ካምፕ ሆና ነው የምትቀረው ማለት ነው። አሁን አሜሪካ አላት፣ ፈረንሳይ አላት፣ ሌሎች ሀገራትም በርካቶች ሀገሮች አሏቸው እዛች ሀገር ላይ የጦር ሰፈር። ከእንግዲህ በኢኮኖሚ ራሷን የቻለች ፈንክሽን ማድረግ የምትችል ሀገርነቷ ቀርቶ የሀያላን ሀገራት መሬቷን አከራይታ በዛ ደረጃ ብቻ የምትሽከረከር ለነሱ የጦር ወደብ ሆና የምትቀር ሀገር ይመስለኛል የምትሆነው። ስለዚህ ይሄ ነገር እንዲመጣበት አትፈልግም። ጅቡቲ በዚህ ጉዳይ ላይ ተጨማሪ ነገሮችን ቤንዝል ታርከፈክፋለች ሳትፈልግ የራሷን ህልውና ለማስጠበቅ ስትል ማለት ነው። ኢትዮጵያኖች እኔ እንኳን ያንን ሐሳብ አላምንበትም። ኢትዮጵያኖች ግብፅን ታሪካዊ ጠላታችን ናት ብሎ ያምናል።